ሁላችንም ተፋጠናል። ትግራይም አማራውም ተፋጦ ነው ያለው። ተደባብሮ ነው እንጂ ሰላም ቢሆን ኑሮ ይህንን ቻንስ የምታገኙ አይመስለኝም። ምክንያቱም ይሄ በጣም የወረደ ሜንታሊቲ አስተዳደር ነው አሁን ያለው ኢትዮጵያ ውስጥ። ዝም ብሎ በቃ ያልተማረ ሰውም ወንበር ላይ ብታስቀምጠው ከዚህ በታች የሆነ አይሰራም። እኔ አያና ድንገርና አንተን ማቀ ኦሮሞ ዘንዶ ነው። ዘንዶ ምግብ በልቶ ሲተኛ እላዩ ላይ ሳር ይበቅላል። ግን ያ ዘንዶ እርቦት በሚነሳ ሰዓት ለበቀሉት ሳሮች ኬራ ያደርግም ደፍጥጧቸው ኑሮውን ይቀጥላል ነው ያልከው። ኦሮሞም በዛ መልኩ ነበር የሳልክልን ክለባውስ እያለ። አሁን ያው እንዳልከው ስልጣን ይዛችሁ አንተን እየጠየቅን ነው። ድሮ እንደዚህ አንጠይቅም ነበር። የኔቨቢ እንደ ፖዚሽን ያኔ ከኛ ጋር ለኛ ነው እንዲያውም ጥያቄ የምታቀርብልን የኦሮሞ ጥያቄ አልተመለሰም እያልክ አሁን መላሽ ሆነ የሌሎችን ብሶት እየሰማ ነውና ኤኖስ ኮንግራ ቆይታል። ግን ቢሆንም what comes round goes round ነው። ትናንት ኢህአዴግን ስንቃወም ፖለቲካ ነው እንጂ ምንም ህዝብ ምናምን አይደለም። ኤኖስ ያ ይሄ ነው እንግዲህ እውነታውን ለመግለጽ ብዬ ነው። ምክንያቱም ገረመኝ ትናንት አብሮን ከኛ ጋር ሲቃወም እንዳልነበረ አሁን ሊደር ሆኖ እሱ ብትቃወሙ እቀጣችኋለሁ ሲል እንዴ ወይቺ ጊዜ ተገለበጠች ማለት ነው ኢህአዴግ ላይ ብዬ ገርሞኝ ነው። አያና ይሄን የፈለኩት ይሄንስ ይመች ብራዘር አይ ነው የሚለውን ነገር በነገራችን ላይ አሞራው ያው የምታወራው በቦታው የነበሩ ናቸው። ህፃናት ልጆች አይመስልኝም ከታችም የሚሰሙ ጦር መሳሪያ አይደለም ለውጡን ያመጣው የህዝብ ንቅናቄ ህዝብ እንቅስቃሴ ነበረ። ከአንድ ብሔርም አይደለም ከተለያዩ ብሔሮች የህዝብ እንቅስቃሴ ነበረ። በራሱ በፓርቲ ውስጥ የነበረ እንቅስቃሴም ለውጥ ለማምጣት የነበረ ነገር አለ። ከውስጥና ከውጭ የተደረገ በብዛት ሰላማዊ ትግልና የህዝብ ንቅናቄ ነው ለውጡን ያመጣው። አሁን ያለው ታጥቆ በየግራው በየቀኙ ምሽግ መቆፈር ህዝብ ማስጨነቅ ምናምን ነው። ይሄ ከዛ ጋር ተመሳስሎብህ ከሆነ ያው ካለማወቅ ነው የሚፈጠረውና ምንም ልልህ አልችልም። ማናገርህ በነገራችን ላይ ይሄንን ቀይር ያንን ቀይር አትናገር ተናገር አልከን ምናምን አትናገር ብለህ ስትናገር ስታወራ ነው የምትለው። ይሄንን ነው የምትለው to a point ለውጥ እንዲመጣ የተሻለ ነገር እንዲመጣ ፖለቲካው ሞር ሲቪል እንዲሆን ሞር ዲሞክራቲክ እንዲሆን ምን መንገድ ነው መከተል ያለብን? እንደ ህዝብ የትኛው መንገድ ነው የሚያዋጣን? እንደ ፓርቲዎች የፖለቲካ ስልጣን የሚፈልጉ አካላት ምን አይነት መንገድ መሄድ አለባቸው የሚለውን ኮንቨርሴሽን ነው እያደረኩ ያለሁት እንጂ አትጠይቅ አታልቅስ የሚል ሰው የለም፣ አትሳቅ የሚል ሰው የለም፣ አትፎክር የሚል ሰው የለም። እንደፈለክ ነው የምትሆነው። እንደዛው ስትሆንም ነው የቆየው። ውሃ ቢወቅጡት እንቦጭ ነው። ነገ ጧትም ተነስተህ ይሄንኑ ነው የምትለው። የሚመጣው ነገር ያየነው ለውጥ ይሄው 6-7 ዓመት ነው። ኦሮሚያ ውስጥ 7 ዓመት፣ አማራ ክልል ላይ 3 ዓመት አለፈው፣ ትግራይ 4-5 ዓመት ያየነው ውጤት ህዝብ መሰቃየት፣ ሴቶች መደፈር፣ ሰዎች መገደል፣ የህግ መጥፋት፣ መሸርሸር እንጂ መጎዳት እንጂ ምንም አይነት ሲግኒፊካንት የሆነ ለውጥ እያመጣ ዴፊኒትሊ ፖለቲካው ላይ ለውጥ እያመጣ አይደለም። ሞር ለምሻ ነው ያዘ፣ እየተሽመደመደ ነው። ኦሮሚያ ላይ ያለውም ኦፖዚሽን የሚባለው ነገር እንዴት እንደተሽመደመደ እያየ ነው። የህዝብን ድምጽ ሊወክል የሚችልበት ኮምፒት አድርጎ መንግስትን ሊያስጨንቅም ኋላም ላይ ተረክቦ አትሊስት ስልጣን ሊጋራ የሚችልበትን አቋም እያጣ ሽባ እየሆነ ነው ያለው። አማራ ክልል ላይ ኮምፕሊትሊ ወደዛ ዳይሬክሽን እንደሄደ እያየህ ነው። ትግራይ ነበረ ሶሊዲፋይድ የሆነ የፖለቲካል ኤንቲቲ አለ ተብሎ የሚታሰብበት ኤክስትሪም ፍራክቸር ውስጥ ገብቶ ያለበት ጊዜ ነው። ስለዚህ እንደዛ አይነት አቋም ሲኖርህ ባላንስ አይኖርም። መንግስት ብቻውን ስልጣንም መንግስት ብቻ ስትራክቸር ሲኖረው አማራጭ አይኖረውም። ህዝብ ኮንቴስቴሽን ከሌለ እንደ ማርኬት ነው፣ እንደ ገበያ ማለት ነው። አንድ ባለ ሱቅ ብቻ ካለ ዋጋውን እንደፈለገው ያደርግብሃል። ተወዳዳሪ የሌለው እያደረከው ነው። ቢኮዝ መወዳደር አትችልም። መወዳደር እዚህና እዛ ቆመህ እርስ በርስ እየተነካከስክ ውሸት እየዘፈንክ ውሸት እያወራህ ብጥብጥ ፈጥረህ ብጥብጥን ሚዲያ ላይ እየሰበክ የምታመጣው ነገር ያለ ከመሰለ የሜንታል ጂምናስቲክ የአፍ ጂምናስቲክ ነው። ህዝብ ከመጉዳት ደካማን ከማስራብ ከመጉዳት ከመግደል የዘለለ ውጤት የለም። እስካሁን ውጤት እሱ ነው ትራክ ሬከርድ። ከዚህ በኋላም የባሰ እሱ ነው የምታደርገው። ህዝብ ደግሞ ይሄን ባደረከው ቁጥር ፋቲግ ውስጥ ይገባል። ሞር ችግር እየተፈጠረብህ ነው የሚሄደው።
መንግስትን ትሬትን አድርጌው ተንቀጠቀጠ፣ ተንበረበረ ያሉ ሰዎች የት አሉ? እራሳቸው ተንበረበሩ። አያስኬድም፣ ይሄ መንገድ አያስኬድም። በፊት የነበረውን ትግልና ይህንን አታመሳሰል እና እሱን ያልኩህ እንጂ ተናገር እንዲ አትናገር ማን ያላለ ይሄ ዘንዶ ምናምን የምትሉት አንተና ማናችሁ እንትና የምትባል ጸዴ የምትባል ልጅ ነበራችሁ ነው። አልገባችሁ። ፈተና ቢሆን የሰጠኋችሁ የተናገርኩት ነገር ገብቷችኋል። አልገባችሁ። ምናልባት ዲ- ሰጥሃለሁ ቢኮዝ አልተረዳህም። 3 ዓመት 4 ዓመት ሙሉ አስረድቼ አልሞትልህም። እንግዲህ እዛው ናችሁና የለ ማለት ነው። ፖለቲካው እንዲሻሻል ምንድን ነው ማድረግ እንፈልጉ? ዶሮ 10 ሺህ ብር ገባ ብለም ኮምፕሌን ማድረግ ነው? ሰዎች ይታገታሉ፣ ይገደላሉ ማለት ነው? ራሴ ሀግተ የገደልከውን ሰው የፖለቲካ ስልጣን ያስይዘኛል ብለህ ማሰብ ነው? ወይስ ሞር ዲያሎግ ላይ ቤዝድ ያደረገ በሀሳብ ቻሌንጅ የሚያደርግ ህዝብ ሊቀበለው ኮንሰንሰስ የሚፈጥር ነገር መስራት ነው የሚያዋጣው? ኮዝ አሁን ቢልድ ማድረግ አትችልም ኮንሰንሰስ። በብሔር ጎራህም ግባ፣ በሰፈርህ እንኳን ብትወርድ ማለት ነው፣ በመንደርህ ብትወርድ መንደርህ ውስጥ ኮንሰንሰስ የለህም። እና ይህንን ነው እያወራሁ ያለሁት እንጂ ምንም የምታመጣው እንትን እኮ ብዙ ነገር እኮ የለም። ያው ጀስት ጉዳት ነው የምታደርሱ። ከጉዳት እንውጣ ነው። አያና ስትመልስ ነገሮችን ፖለቲሳይዝ እና ከስልጣን ጥያቄ ጋር ሀሳባችሁን ስጡ። ቆይ ሀሳብም እኮ ሀሳብ ስጡ። ፖለቲሳይዝ እና ከስልጣን ቆይ ፖለቲሳይዝ እያደረግ ከስልጣን ጥያቄ አንጻር አታዩ። አሁን ቅድም ከጸጥታ ጉዳይ ኖሃም አንስቶ የነበረው ማነው አሞራም ሲያወራው ስለ ኑሮ ውድነትም ሲነሳ ነበርና ጸጥታና የኑሮ ውድነት ጥያቄ የዜጎች መሰረታዊ ፍላጎትና የዜጎች መሰረታዊ ጥያቄ ነው። አሁን ቅንጦት አልጠየቁም። ስለ ፕሬስ ነፃነት፣ ስለ መደራጀት ምናምን ቢነሳ ምናልባት ፖለቲሳይዝ ልታደርገው ትችላለህ። እስኪ የእናንተን ፖሊሲ የእናንተን አጀንዳ አቅርቡልኝ ልትል ትችላለህ። ሰው በሰላም ወጥቶ በሰላም ስለመግባት ሲጠይቅ ክቡር ጠቅላይ ሚኒስትሩ ነው ፓርላማ ላይ እኔ መንደር ሚሊሻ አይደለሁኝም ያለው። ሶ በኢህአዴግ ጊዜ ዜጎች በሰላም ወጥቶ በሰላም የሚገቡት ኃይለማርያም ወይ መለስ ከስር ያሉት አመራሮች የመንደር ሚሊሻ ሆነው ሳይሆን የአመራር ሚናቸውን ስለተጫወቱ ነው። ሲስተም ነው የተዘረጋው። አለቀ። ሲስተም ተዘረጋ። ሲሪየስ የሆነ አመራር ይሰጣል። የዜጎች ሰላምና ደህንነት ይጠበቃል። አለቀ እንጂ በአቋራጭ ስልጣን ለመያዝ ምናምን ብለህ ሰው ማሸማቀቅ የለብህም። እነዚህ መሰረታዊ ጥያቄዎች ናቸው ለእኛ ማለት ነው። ሌላው ከኑሮ ውድነት ጋር የተነሳው ነገር ከስልጣን አንጻር ነው የመለስከው። እሱም የስልጣን ጥያቄ አይደለም፣ የኑሮ ውድነት የሰርቫይቫል ጥያቄ ነው። የኑሮ ውድነቱን ያመጣው እኮ የፖሊሲ ውድቀት ነው። መንግስት አይኤምኤፍ እና ወርልድ ባንክ ሲሄድ እነዚህ ባንኮች ፖሊሲ ባንኮች ናቸው። እበደራለሁ ትላለህ፣ ፖሊሲ ይሰጡሃል። ይሄ ፖሊሲያችን ነው፣ በዚህ መሰረት የራስን ፖሊሲ ትቀይራለህ፣ የኛን ፖሊሲ ትገብራለህ ነው። ገቢን ትጨምራለህ፣ ወጪን ትቀንሳለህ ነው። ኢትዮጵያ ውስጥ ለምሳሌ ምንም በዚህ 78 ዓመት ሜጋ ፕሮጀክት የሚባል ነገር የለም። የተገነቡ ፕሮጀክቶች ሃርድ ከረንሲ ለኢትዮጵያ አስገኘ ሰብ የሚሸፈኑ በግለሰብ የሚገነቡ መዝናኛ ማዕከላቶች ናቸው እየተገነቡ ያሉት። ግማሹ ለድሮን መግዣ ይውላል፣ ግማሹ ለሪዞርት ፓርክ ኮሪደር ልማት። እነዚህ ለሰስተነብል ዲቨሎፕመንታችን ምንም ሬሌቫንቶች ናቸው። እነዚህ የባዛር ልማት ይባላሉ። የሆነ ወቅት ላይ ብልጭ ብለው ለሆኑ ሰዎች ይታያሉ፣ ከዚያ ይኮመስሳሉ። ለዜጎች የስራ እድል ፈጠራ እንኳን ይሄ ነው የሚባል ሚና የላቸው። ማኒፋክቸሪንግ አይደለም የተገነባው፣ ሜጋ ፕሮጀክት አይደለም የተገነባው። ሶ እነዚህ ሬሌቫንት የሆኑ ሪዞርቶች፣ ፓርኮች እየተገነቡ ብድራችንን ገንዘብ ሰብስበን መመለስ ስለማንችል ነጋዴው ላይ አላስፈላጊ ታክሶች እየተጫኑ ነው። መንግስት ገቢው እንዲጨምር ገቢ የሚሰበስበው ከታክስ ነው። ሶ ነጋዴው አላስፈላጊ ታክስ ይጨመርበታል። ነጋዴው ደግሞ ገዢው ላይ ያንን እጥፍ ድርብ አድርጎ ይጨምራል። አጠቃላይ ይሄ የፋይናንስ ስርዓቱ ከተቀየረ በኋላ ዶላር በፍሎቲንግ ከተጀመረ በኋላ የ10 ብር እንቁላል 28 ብር ገብቷል። የ7 ብር እንጀራ 40 ብር ምናምን አካባቢ ገብቷል።
የኢኮኖሚ እድገት መለኪያው ደግሞ በዜጎች የመግዛት አቅም ነው የሚለካው። ዜጎች የመግዛት አቅማቸው ከዕለት ዕለት እየወረደ ነው። ስለዚህ እኛ ፖሊሲ ባንክ ሄደን የእነሱን ፖሊሲ ተቀብለን የእኛን ፖሊሲ ዲናይ አድርገን በእነሱ መሰረት እየሄድን ስለሆነ የፖሊሲ ውድቀት ነው የኑሮ ውድነቱን ያመጣው እንጂ ሳቦታጅ አይደለም፣ ባለሀብቶች የፈጠሩት ምናምን አይደለም። እነዚህ ፖለቲሳይዝ መደረግ የለባቸውም። ከስልጣን አንግልም ማየት የለብንም። መስተካከል ያለባቸው ነገሮች ካሉ ለመንግስት ካላችሁ ቅርበት አንጻር እነዚህ ነገሮች እንዲስተካከሉ ወደ ውስጣችሁ ማየት ነው እንጂ ማስፈንጠሩ ጥሩ አይደለም። ይህን እንዳስተያየት ለመስጠት ነው። ሌላ ምንም እኔ ማነሳው ሀሳብ የለም። የሚቀጥል ሰው ካለ ይቀጥል። እኔ አሁን ባለው ላይ ትንሽ ኮሜንት አንድ ጊዜ ያያና አንዴ ኮሜንት አትዝጉላቸው። ምን ሆናችሁ ነው? ታፕታፕ አድርጉ ራሳችሁ። ማንም የሚላችሁ አሁን የተናገርከው ፖለቲካ አይደለም ያልከው ፖለቲካ ነው እንጂ ፖሊሲ ችግር አለ፣ የፖሊሲ ኢሹ አለ ካልክ እኮ ፖሊሲ ማለት የፖለቲክስ ማለት እኮ ነው፣ አድሚኒስትሬሽን አይደለ? የፖሊሲ ኢሹ መንግስት ያመነበትን ነገር እየሰራ ነው ያለው፣ ትክክል ነኝ ብሎ እየሰበከ ነው። አንተ ሜጋ ፕሮጀክት የለም ትላለህ። ሜጋ ፕሮጀክት አለ። አዳዲስ ራሱ 10 ቢሊዮን ዶላር የሚያወጡ ትልልቅ ሜጋ ፕሮጀክቶች ኦልሬዲ ይዞ እየሰራ ነው ያለው። ከዚህ በፊት ቢሊየንስ ኦፍ ዶላርስ ዳይን ከፍያለሁ፣ ኮመርሻል ሎን እየተበደርኩ አይደለሁም። ሜጋ ፕሮጀክቶች አሉ። ሚዲየም ሳይዝ ከ300 በላይ ትልልቅ ማኑፋክቸሪንግ ፕሮጀክቶች አሉ። ኤክስፖርት ላይ ኤክሴል አድርጌያለሁ። ኢኮኖሚውን ሊለውጥ የሚችል ስራ እየሰራው ነው ብሎ ነው እየተናገረ ያለው። መንግስት በዛ ሌቭል በፖሊሲው አምኖበት እየሰራ ነው ያለው። እያስፈጸምኩ ነው፣ እየሰራው ነው። የኑሮ ውድነት አለ፣ ኢንፍሌሽን አለ። ግን ብሬክ ትሩ ለማድረግ የሚያዋጣው ይሄኛው የኢኮኖሚ ላይን ነው፣ ይሄኛው ነው ብሎ እየሰራ። አንተ ደግሞ አይ እየሰራ ያለው ነገር ትክክል አይደለም፣ ሚውት ተከፍቶብሃል፣ አያዋጣም፣ ይሄ ትክክለኛው የፖሊሲ ስታይል ይሄ አይደለም የምትል ከሆነ ፖለቲካ ነው። እያስተዳደረ ያለው አካል ይሄ ነው አካሄዱ፣ በዚህ መንገድ ወደ ብልጽግና እንመጣለን ብሎ እየሰራ ነው። ስሙንም ብልጽግና ብሎ ነው ራሱ የሚጠራው። አንተ ደግሞ ይሄ የምትሄድበት መንገድ ብልጽግና አያመጣም፣ ችግር ነው እየፈጠረ ያለው። you have a suggestion ማለት ነው። ፖሊሲ ይስተካከል ባይነ that's politics 101 እኮ ነው። is the economy stupid ይላል እንደ ክሊንተን። ኢኮኖሚ እኮ የፖለቲካ ሴንተር ነው፣ መዋር ነው። ኢኮኖሚ ላይ ልዩነት አለ፣ የሚያዋጣው ይሄኛው ነው የምትል ከሆነ ፖለቲካን ይዘቀብ ነው እኮ። ያንተ የተሻለ ከሆነ ህዝብ አማራጭ ይኑሮ፣ ፖለቲካ ይዘህና ነው። ጦር መሳሪያ ይዘህ ግማሹ አፈር ውስጥ እየቀበረ ግማሹ ህዝብ እየገደለበት፣ ከዛ ደግሞ ከውጭ አካል ጋር እየሰራ ሚዲያ ላይ ወሬ እያናፈሰ ብጥብጥ እየፈጠረ ኢኮኖሚውን ሃርም በማድረግ ፖለቲካል በር ይከፈትልኛል የሚለውን ትተህ ያንተ አማራጭ ይቅረብና ህዝቡ መርጦ ኦፕሽን ይኑረው። ዲሞክራት ሪፐብሊካን እያለ አሜሪካ ላይ እንደሚያደርገው ኦፕሽን ይዘህ ቅረብለት ነው እኮ ነው እያልኩ ያለሁት እንጂ ይሄኛው ነው ትክክለኛው ብቻ እኮ ነው። ያንተ አማራጭ የሚሻል ከሆነ ይኑረው ህዝቡ አማራጭ። በአጭር ጊዜ በረዥም ጊዜ እንዴት ነው ኢኮኖሚ የምትለውጠው? እንዴት ነው የምታሻሽለው? እንዴት ነው ለውጥ የምታመጣው? ይሄ ነው ፖለቲካ ማለት። የተናገርከው ነገር ፖለቲሳይዝ ነው። አይ ህዝቡ ጥያቄ አለበት፣ የኢኮኖሚ ችግር አለ። ኦፍ ኮርስ እንዴት ይነሳ፣ እንዴት ኤሊቬት ይደረግ የሚለውን ሁሌ እንጠይቃለን እኮ። የደሞዝ ጭማሪ ይደረግ፣ ሰዎች ማሻሻያ ይደረግላቸው፣ ለነጋዴው እንደዚህ ይሁን፣ ያኛው እንደዚህ ይሁን፣ ሌብነት ይቁም። ሌብነት በጣም ኤግዛሰርቤት አድርጎታል ሲቹዌሽኑ። ይሄ በጥቅም በግሩፕ በምናምን የሚሰራ በጣም ብዙ ነገር አለ፣ አሻጠር አለ። መንግስት ይሄንን ኮንትሮል ያድርግ፣ ብዙ ነገር እንናገራለን። እነኚህ የህዝብ ቅሬታዎች ከማቅረብ አንጻር ነው። እዚህ ጋር ብዙዎቻችን የምናወራው ግን የሆነ ፖለቲካል ወገንተኝነት ይዛችሁ የሆነ ነገር ለማስፈጸሚያ ወይ የውጭ ወይ የውስጥ አካልን ወደ ስልጣን ለማምጫ ያሉ ችግሮችን አግነን ማውራት ለዛ ጀስቲፊኬሽን ይሰጠናል ወይም ደግሞ የሆነ አይነት እንቅስቃሴ ይፈጥርልናል ከሚለው እምነት ራሳችንን እናርቅ። ቢኮዝ መፍትሄ አያመጣም የሚለው ነው እንጂ ተናገርኩት። አሁን ያነሳው ነገር እንዳለ የፖለቲካ ሀሳብ ነው። ሜጋ ፕሮጀክቶች የሉም ብለሃል፣ ፋክትህን አምጣ። የመንግስት ሰዎች አይ አሉን፣ ውጤቶቹ እነኚህ ናቸው፣ ውጤቶቹ ወደ ታች ትሪክል ዳውን አላረጉም ይላሉ። አንተ ደግሞ ኖ ከታች ነው መጀመሪያ ያለበት፣ ህዝቡ እየተጎዳ ምንድነው ትሪክል ዳውን ብለህ አርጊው ታደርጋለህ፣ ትመረጣለህ ማለት ነው፣ ወይም አትመረጥም ማለት ነው። ማስቆም አልወድም፣ ይቅርታ ግን አያይዘህ እንድጨምር መንግስት የሚገነባቸው ሜጋ ፕሮጀክቶች ወይም ደግሞ እስካሁን የተገነባ ሜጋ ፕሮጀክት ካለ አንድ ትነግረናለህ። ምናልባት ያዩ መዳበሪያ ፋብሪካን ከሆነ በሜቴክ ነው ግንባታው የተጀመረው። መሀል ላይ በተለያዩ አይነት ምክንያቶች ቆሞ ነው ያዩ መዳበሪያ ፋብሪካ ማለት ነው።
በብልጽግና መንግስት ተገንብቶ የተጠናቀቀ ፕሮጀክት ካለ አንድ ብለህ ትነግረናል በዚህ 7 ዓመት ውስጥ? እንግዲህ ሜጋ ፕሮጀክቶች የሚባሉት ከኃይል ማመንጫዎች፣ ከማዳበሪያ ፋብሪካ፣ አሁን እየተገነባ ያለው እንደ መጀመሪያው ራውንድ የተመረቀው የናቹራል ጋስ የተፈጥሮ ነዳጅ ማመንጫ አለ፣ የኮል ፋብሪካ የከሰል ማምረቻ አለ። እነኚህ ነገሮች እኔ ያየኋቸው ማለት ነው። ራሳቸው ብልጽግና ሰዎች ደግሞ መጥተው በደንብ አድርገው ዝርዝሩን ሊሰጡ ይችላሉ። በጣም ትልልቅ ሜጋ ፕሮጀክቶች የሚባሉ አሉን ነው የሚሉት፣ አላቸውም ብዬ አስባለሁ። ቢኮዝ የቡና ኢቭን ፕሮሰሲንግ በወርቅ ፕሮሰሲንግ ደረጃ ራሱ ኦፊሻል የለም የወጣ አንተ የምታውቀው። አዎ ይሄ ነገሮች አሉ። ያሉትን ነገሮች ዝርዝር አቅርቡልኝ የምትል ከሆነ ዝርዝሩን አንተም ራስህ ማውጣት ትችላለህ። within the last 5 years ሜጋ ፕሮጀክትስ in ኢትዮጵያ ብለህ ሊስቱን ልታገኘው ትችላለህ። አክሰሰብል እኮ እነኛ ፕሮጀክቶች መኖራቸው ምንድነው? ኦኬ አሉ እንበል፣ መኖራቸው የህዝቡን የኑሮ ደረጃ ካልቀየረ እንዴት አልቀየረም የሚለው ጥያቄ ነው መከተል ያለበት። የት ነው እየሄደ ያለው ነው። ቢኮዝ አንድ ሀገር እንደ ሀገር ጂዲፒው ከ50% በላይ የሚያድግ ከሆነ ቢኮዝ በ5 ዓመት 6 ዓመት ውስጥ በዶላር ነው ጂዲፒው ከ50% በላይ ያደገው አይደለ? ያ ጂዲፒ አድጎ የህዝቡ ኑሮ ግን እንደሚገባው ካልተሻሻለ ያንን ጋፕ እንዴት ነው የምንሞላው የሚለውን ጥያቄ መጠየቅ ነው እንጂ ጂዲፒው አድጓል without a doubt አይደል? ሜጋ ፕሮጀክቶቹንም አሁን ላወጣል ይችላል ቁጭ ብዬ። ጥያቄው እሱ ሳይሆን ኢኮኖሚክ ፖሊሲው ለህዝብ የሚፈልገውን ውጤት አሁን እያመጣ አይደለም፣ ኢን ዘ ሎንግ ረን አያመጣም የምትል ከሆነ አሁን ሊያመጣ የሚችል ኢን ዘ ሎንግ ረንም ሊያመጣ የሚገባው ፖሊሲ ይሄ ነው። ያንን የሚከተል አካል ደግፋለሁ ወይም ያንን የሚከተል አካል ነኝ የሚል ጥያቄ ማቅረብ ነው የሚኖርበት በፖሊሲ ደረጃ ማለት ነው። ቴንክ ዩ አያና። እንትና ዶልፊን ይቀጥልና ኤክሰዶስን ይወጣለሁ። ዶልፊን ይቀጥልና ኤክሰዶስን ሰምቼ ይወጣለሁ። ኦኬ እኔ አይ ዶንት ኖ ኢትዮጵያ አሁን ያለች ሰላም ብያለሁ አያና ከእንትን ከመጀመሪያ በፊት ሰላም አይ ቲንክ አሁን ኢትዮጵያ ያለችበት ሁኔታ እንደዚህ በኮንፊደንስ እንድናወራ የሚፈቅድ አልመሰለኝም። የመጀመሪያው የአንድ መንግስት የመጀመሪያ የተመሰረተበት መሰረታዊ ሀሳብ ኦር ደግሞ መንግስት ያስፈልጋል ብለን ያልነው ህዝቦች እንዳይጠፋፉ፣ ማንም መሳሪያ ይዞ የጎበዝ አለቃ በየቦታው እንዳይሆን፣ ሰዎች የመኖር መብታቸውን እንዳያጡ፣ ኤግዚስተንሻል ትሬት እንዳያጋጥማቸው፣ ኢኮኖሚ ሀብት የማካበት መብታቸው እንዲረጋገጥ፣ ራይት ቱ ፍሪደም፣ ራይት ቱ ሊብሪቲ እና ፕሮፐርቲ የምንላቸው ነገሮች በጣም ኢምፖርታንት ናቸው። አንድ ሀገር ሲመሰረት ራሱ ስቴትን ዲፋይን የምናደርግባቸው ኮምፖነንቶች እንደዚህ ስለሆኑ ኢትዮጵያን ወደ ስቴት ኔቸር ገብታለች። ስቴት ኔቸር ገብታለች ማለት ደግሞ ህዝብ እርስ በራስ የሚበላላበት፣ የጎበዝ አለቃ በፈለገ ሰዓት ተነስቶ ሰው የሚደፍርበት የሚገልበት፣ ሀብት ከድሃ የሚቀማበት፣ ይህን ደግሞ መንግስትም እንደፈለገ እንደ ዱርዬ አክት በሚያደርግበት ሀገር ላይ ቁጭ ብለን በስነስርዓት ኦፕሬት የሚያደርግ ሲስተም እንዳለ በድፍረት መናገርም ትክክል አይደለም። ያለንበት ሁኔታ ትክክል አይደለም። ብዙ ፕሮብለሞች አሉብን። እነዚህ ዊክነሶች ለማስተካከል እነዚህ አይነት እንትኖች አዘጋጅተናል። ራሱን የተቻለ አንድ ሌላ የነበረውን ፕሮብለም እና ያለውን ሰርከምስታንስ አንደርስታንድ ከማድረግ የሚፈጠር አይነት ኤክስፕላኔሽን ቢሆን ጥሩ ነው። የተጠየቁ ጥያቄዎች በትክክል አልተመለሱም፣ አይችሉም። ሰናይ ምን አይነት ጥያቄ ለመጠየቅ ፈልገ እንደሆነ አልገባኝም። የተጀመረ ሜጋ ፕሮጀክት ካለ ብለሃል። ብልጽግና ሜጋ ፕሮጀክት ምን እንደሆነ አያውቅም። ለብልጽግና ሜጋ ፕሮጀክት ቫኒቲ ፕሮጀክት ነው። ሜጋ ፕሮጀክት ወደ ቫኒቲ ፕሮጀክት ተቀይሯል። የኢኮኖሚክ እድገት ፕሮግረስ ምናምን የምትለው ነገር ጠቅላላ በንች ኦፍ ትራሽ ሆኗል። አሁን ከረንትሊ ወደኋላ ተመልሰን እስኪ የተወሰነ ኮምፓራቲቭ አናሊሲስ እናድርግ። ወደኋላ ተመልሰን የነበረው ስርዓት ኢህአዴግ የሚባል መንግስት እኮ መኖር የለበትም ኤግዚስት ማድረግ የለበትም ለውጥ እንፈልጋለን ብሎ ህዝቡ ያመፀበት ዋነኛ ምክንያት ህዝቡ የምፈልገው ነገር አልተገኘም በሚል ነው። የሴኪሪቲ ጥያቄ ነበረ፣ የሂውማን ራይት ጥያቄ ነበረ፣ ኢኮኖሚ በተወሰነ መልኩ ጥያቄ ነበረበት ህዝቡ። ስለዚህ እነዚህ ጉዳዮች መንግስት አድሬስ ሊያደርግልን ስላልቻለ ሪፎርም እንፈልጋለን ተባለ። ከዛው ከመንግስት ውስጥ የነበሩ አካላት እኛ ተቀይረናል፣ አለቆቻችን እናንተ ናችሁ፣ ሳናጣራ እናስርም፣ 27 ዓመት ወንጀለኛ ነን፣ አሸባሪ መንግስት ነው ምናምን የሚል ብዙ ድራማዎች ነግራችሁን አምነን ተቀበልን። ደን ኤክስፔክት የምናደርገው የተሻለ መንግስት፣ የተሻለ ሴኪሪቲ፣ የተሻለ ኢኮኖሚ 27 ዓመት የጨለማ ዘመን ነበር ካልከን 100% ምን አይነት ብርሃን ሊለቁብን ነው ብለን በጉጉት ነበር ስንጠብቅ የነበረው። ከጨለማ የበለጠ ዳፍንት ውስጥ የገባንበት ሁኔታ ነው የተፈጠረውና ወደ የተወሰነ ኦብዘርቬሽን እስቲ ወደኋላ ተመልሰን እናርግ።
ይከተል የነበረው የመንግስት ፖሊሲ ከዚህ ቀድሞ ዴቨሎፕመንታል ስቴት ነው የነበረው። ብሮደር እና ዲፕ ትራንስፎርማቲቭ ሌጋሲ ፕሮጀክት መስራት አለብን ተብሎ ይታሰባል። መንግስት ከፍተኛ የሆነ ማሲቭ ኢንቨስትመንት አድርጎ ኢንፍራስትራክቸር ዴቨሎፕመንት ላይ ሰርቷል። ያ ኢንፍራስትራክቸር ዴቨሎፕመንት ያመጣቸው ነገሮች በስነስርዓት ዲፋይን መደረግ የሚችሉ ናቸው። HDI ሂውማን ዴቨሎፕመንት ኢንዴክስ በታሪካችን አይተን በማናውቀው መልኩ ድራስቲክሊ ነው የጨመረው። የኢኮኖሚ እድገቱ $8 ቢሊዮን የነበረ ወደ 100 ምናምን ቢሊዮን ኢኮኖሚ ቢውልድ የተደረገበት ኢንፍራስትራክቸር የተሰራበት የሂውማን ካፒታል ዴቨሎፕመንት ላይ ማሲቭ ኢንቨስትመንት የተደረገበት አግሮ FDI የምንለው ይሄ በአግሪካልቸር ላይ ከውጭ ሀገር መጥተው ኢትዮጵያ ውስጥ የሚያመርቱና የሚያፈሩ ድርጅቶች የነበሩበት የሴኩሪቲ ጥያቄ ያልነበረበት የፓወር ጥያቄ የተመለሰበት ሜጋ ፕሮጀክት የምናውቀው እኛ ሃይድሮኤሌክትሪክ ፓወር ነው። ኢንፍራስትራክቸር ቢውልድ ሲደረግ ነው። መንገድና ኢነርጂ ሚንሶችን ምናምን ስታዘጋጅ ነው እንጂ ቫኒቲ ፕሮጀክት ኢንፍራስትራክቸር ሲባል ሰምቼ አላውቅም። ባይ ዘ ዌይ የራሱ ኢንፍራስትራክቸር ወደ 7 እንትኖች አሉ፣ ሴክተሮች አሉት። አንደኛው ፓወር የምንለው ነው። ሁለተኛ ሴኪሪቲ ኢንፍራስትራክቸር፣ የኤጁኬሽናል ኢንፍራስትራክቸር፣ ሄልዝ ኢንፍራስትራክቸር ብለን መጨረሻ ላይ መተን ሀብታም ስትሆን በጣም ስትደላቀቅና ገንዘብ ሲተርፍ ሪክሬሽናል ኢንፍራስትራክቸር የምንለው አለ። ቫኒቲ ፕሮጀክት ማለት ነው። አሁን መንግስት የሚሰራው የፓርክ በየቦታው የዞርክስ የምትገነባው ሆድ ሲሞላ ነው። ስለዚህ 27 ዓመት 144 ኪሎ ሜትር መንገድ ሮድ ኢንፍራስትራክቸር የተሰራበት ነው። 32 ዩኒቨርሲቲ የተገነባበት ነው። ሃይድሮ ኤሌክትሪክ ፓወር 5 የተገነባበት ነው። የህዳሴ ግድብን ጨምሮ ያላለቀ ማለት ነው። አሁን ከመጣ በኋላ መንግስት የሰራው በ8 ዓመት ምንድን ነው? የመጀመሪያው የሚያነሱት አርጊውመንት ምንድን ነው? 27 ዓመት በፊት የቆየን መንግስት በ8 ዓመት ውስጥ ካለ መንግስት ጋር ኢቫሉዌት ለማድረግ መሞከር ትክክል አይደለም ይሉናል። ወይል ያለፈው 27 ዓመት እኮ የኢትዮጵያ ኢንተርኔት አክሰስ የነበረው 1.8 ሚሊዮን ህዝብ ነው። ኢንተርኔት የሚባል ነገር ዩዘር ያልነበረበት። አሁን ኦልሞስት ከ29 እስከ 42% ኢንተርኔት ዩዘር አለ ብለን የምንጠብቅበት ሀገር ውስጥ ነው ያለ ነው። እና 27 ዓመት የሮድ ኢንፍራስትራክቸር ዛሬ በነበረው ልክ አይደለም። ኢኮኖሚ ላይ ቢግ ፑሽ የሚሉት አለ አይደል? ዋንስ ኢኮኖሚው አክስለሬት ማድረግ ከጀመረ መኪናን ከገፋኸው በኋላ አቅም ስለሚኖረው በደንብ ተመንጭቆ ከዛ በኋላ መቀጠል ይችላል። ግን ቢውልድ ተደርጎ የተሰጠህን ሀገር ከነነበረበት ፕሮብለም የሴኪሪቲ ጥያቄ አለብን፣ የዲሞክራሲ ጥያቄ አለብን ምናምን የሚል ጥያቄ አስረክበን ዛሬ እኮ መጠየቅ የጀመርነው የኤግዚስተንስ ጥያቄ ነው። ሰዎች አሁን በአማራ ፖለቲካል ዲስኮርሱ ሰምታችኋል አይደል? ኤግዚስተንሻል ትሬት አለብን ነው የሚባለው። ኤግዚስተንሻል ትሬት ጠይቆ የሚያቅዝብ የለም። ኦሮሞ ኤግዚስተንሻል ትሬት አለብኝ ሲል ሰምቼ አላቅም። ትግራይ ኤግዚስተንሻል ትሬት አለብኝ ሲል ሰምቼ አላቅም። ኦሮሞ ኤግዚስተንሻል ትሬት አለብኝ ሲል ሰምቼ አላቅም። ዛሬ ላይ የኢትዮጵያ የፖለቲካል ዲስኮርስ በጠቅላላ ሪቮልቭ የሚያደርገው ኤግዚስተንሻል ትሬት ነው። ኦሮሞ ኤግዚስተንሻል ትሬት አለብኝ ይላል። ትግሬ ለምንድን ነው ትጥቅ የታጠቅኸው? ፍታ እንጂ ስትለው እንዴት ትጥቅ መፍታት አልችልም የህልውና አደጋ አለብኝ ይልሃል። ፋኖ ባካችሁን ትጥቅ ፍቱ። አልፈታም ትጥቅ። ለምን? መንግስት ይጠብ በፋኖም በኩል በኦላም በኩል በቲዲኤፍም በኩል ሁሉም ኤግዚስተንሻል ትሬት ውስጥ ገብቻለሁ ካለ ሞኖፖሊ ኦፍ ቫዮለንስ ለመንግስት የሚሰጥበትን አቅም ነስቶታል ማለት ነው። ይሄ ጥያቄ ሊጠየቅ የቻለበት ዋነኛ ምክንያት ቤዚክ ሰዎች ስቴት ኔቸር ውስጥ ሊገቡ አይገባም፣ መንግስት ህዝቦችን ሊጠብቃቸው ይገባል የሚል የሶሻል ኮንትራክትን ያፈረሰ መንግስት ስላለ ነው። እና አሁን የኢኮኖሚ ጥያቄ ምናምን የምንላቸው ሌክዠሪ ሆኗል። አሁን ሰናይ ያነሳው ከዛ በፊት የነበረው ማነው ኖሃም ያነሳው ጥያቄ ምን እንደሆነ አልገባኝም። አሁን ጥያቄያችን ኢኮኖሚው የሚቅርብን አትሊስት በቀን አንድ ጊዜም በልተን እንደር። ለምንድን ነው መገደሉን ማታቆሙልን? ለምንድን ነው መሰደዱን ማታቆሙልን? በዚህ አቅም ከሌላችሁ ደግሞ ለምንድን ነው ጥላችሁ ማትወርዱት? መንግስት እኮ ቤዚክ እኮ የመጀመሪያው ፈንዳመንታል እኮ ኤግዚስተንስ ያስፈለገበት የመንግስት የሰዎችን ራይት ሊቭ ሂውማን ራይት እኮ ነው። ዲሞክራቲክ ራይትም አይደለም። እኛ ስልጣንም አንፈልግም፣ ይቅር ስልጣኑን የሚያዙት ወታደር አላችሁ። በአፍሪካ ውስጥ ለሚሊታሪ ኤክስፔንዲቸር በጣም ቶፕ 3 ካንትሪስ አንዷ ኢትዮጵያ ናት። $2 ቢሊዮን ነው የሚሊታሪ ኤክስፔንዲቸራችን። $2 ቢሊዮን አውጥተህ ሀገር ውስጥ ያለን ደህንነት ማስጠበቅ ከብዶ ጭራሹን ጎረቤት ሀገር ጋር ሄደ ጦርነት ለመጀመር እንትን ተጀምሯል። አሁን ነገ ዛሬ መተን እንወራቸዋለን የሚባልና ጥያቄው አሁን ኢንፍራስትራክቸር ስሩልን አይደለም። ኢንፍራስትራክቸር መስራት አቅም እንደሌላቸው አይተናል። ምክንያቱም ቢውል የተደረገ በ27 ዓመት ውስጥ ኢንፍራስትራክቸር ቢውል የተደረገ በ2 ዓመት ውስጥ በትግራይና በአማራ ጦርነት ውስጥ የወደመው ኦልሞስት ወደ $38 ቢሊዮን ነው። አማራ ክልል መንግስት ፌዴራል መንግስቱና የክልሉ መንግስት ባወጣው ሪፖርት በጦርነቱ ምክንያት ብቻ ከ12 እስከ $18 ቢሊዮን ወድሟል ተብሎ ይታሰባል። መልሶ ሪቢውልድ እና ሪኮንስትራክት ለማድረግ ወደ ነበረበት ኢትዮጵያን ወደፊት ለማራመድ አይደለም የነበረችበት ቦታ ላይ ለመመለስ አማራ ክልል ላይ ብቻ ከ12 እስከ $18 ቢሊዮን ያስፈልጋል። እና እንደው ሌላው ቢቀር ፋብሪካ ትክፈቱልን፣ ችግር የለውም። ትምህርት ቤትን ዘግታችኋል፣ ዝጉ፣ ችግር የለውም። ወጣቱን ትምህርት አያገኝ።
አትሊስት ኤግዚስት ማድረግ የሚችልበት ተንፍሶ መኖር እንዲችል እንደው ለመኖር እንኳን ሰላሙን አስጠብቁለት ነው እየጠየቅን ያለ ነው። አሁን ጥያቄያችን የኢኮኖሚ ጥያቄ ምናምን የሚያነሳ ሰው ጤነኛም አይመስለኝም። እኔ ኢኮኖሚ መፍጠር ካሊበር ይፈልጋል። ዝም ብሎ ኢኮኖሚ ኦቨርናይት ፈጥረ የምታድረው ኦር ደግሞ ከሰማይ የሚወርድላ አይደለም። ጠቅላይ ሚኒስተሩም እኮ በተደጋጋሚ የሚነግረን ኢኮኖሚ ለውጥ ማወቅ ከፈለጋችሁ በአፍንጫችሁ አሽቱ ነው የሚለን። እኔ ኢኮኖሚ በአፍንጫ ተሸቶ ሲታወቅ እኔ የመጀመሪያው የኢኮኖሚክ ሞዴል ኢትዮጵያ ላይ ከመጣ አላውቅም። ስለዚህ እነዚህ ሁሉ ፕሮብለሞች ባሉበት ሀገር ላይ ቁጭ ብለን ይቅርብን፣ ኢኮኖሚውም ተዉት። አይ ቲንክ እሱ ካፓሲቲ እና ካሊበር ይፈልጋል። አትሊስት የነበረውን ኢኮኖሚ ባለማውደም እንኳን ተባበሩን። በጦርነት 40 ቢሊዮን ዶላር ከወጣ ባለፈው ዛሬ ከእንደገና ጦርነት ውስጥ ተመልሰን ከገባን ናሽናል ሴኪሪቲ ጥያቄ ውስጥ ከገባ ህዝቦች በጠቅላላ ኤግዚስተንሻል ትሬት ውስጥ ያለ ነው ማለት የሚችሉበት የፖለቲካል ስርዓት ከተፈጠረ እኔ ነገ ኢትዮጵያ ፌል ስቴት እንደሆነ ማየት አልፈልግም። እና እኔ ኮንፊደንሱን ኬት ነው የምታመጡት? በዚህ ሌቭል ኦፍ ኮንፊደንስ እንዴት ነው የምትናገሩት? ሲንጋፑር ያለ የሲንጋፑር መሪ በዚህ ደረጃ አይናገርም። ሲቪል አንሬስት የሞላበት ሂውማን ፍላይት እና ብሬን ድሬን ዋነኛው መገለጫችን የሆነ የሀገሪቱ ኢኮኖሚ ከዛሬ ወደ ነገ ኢኮኖሚ ባይ ዘ ዌይ ኢንፍሌሽን ደብል ዲጂት ውስጥ ከገባ ሬድ ፍላግ ነው። በጣም አደገኛ ችግር ውስጥ ገብተናል ማለት ነው። የእኛ ከደብል ዲጂት አልፈን 33% ኢንፍሌሽን ያለበት ሀገር ነው። በዓለም ላይ ሪሴሽን እና ኢንፍሌሽን በአንድ ላይ ኤግዚስት ያደረገበት ሁኔታ ተፈጥሮ አያውቅም። ኢንፍሌሽን አንደርስታንደብል ነው። ኢንፍሌሽን ማለት በጣም ሰፕላይ እጥረት አለ፣ ዲማንድ ግን በስቷል ማለት ነው። ስለዚህ የገንዘብ ቫልዩ ይወርዳል። ሪሴሽን የምንለው ደግሞ ገንዘብ በጣም ጠፍቷል፣ ንብረቶች ደግሞ ብዙ አሉ ነው። ማኒፋክቸሪንግ እየበዛ ወር ደግሞ ብዙ ማቴሪያሎች ሲኖሩ ገንዘብ ቫልዩብል ሲሆን ሪሴሽን ሊፈጠር ይችላል። አሁን እኮ ኢትዮጵያ ውስጥ የተፈጠረው ገንዘቡም የለም እቃውም የለም። ሰዎች በልተው ማደር አልቻሉም፣ ገንዘብን ማግኘት አልቻሉም። እና ኢንፍሌሽን እና ሪሴሽን አት ዘ ሴም ታይም ኮኤግዚስት ያደረጉበት ሁኔታ ተፈጥሮ በምን አይነት ኮንፊደንስ ነው መተን ብልጽግናንም ዲፌንድ ለማድረግ ኤንድ ደግሞ የታጠቁ አካላቱንም ለመውቀስ? አሁን እኮ መታጠቅ ራሱ እኮ አዲስ ፕሮፌሽን ሆኗል። ወጣቱ አንኢምፕሎይመንት ሬት በጣም ከጨመረ፣ ስራ ማግኘት ካልቻለ፣ ኢኮኖሚው ደግሞ ቀጣሪ ካልሆነ የኢኮኖሚክ ፕሮብለም አያይዞ የሚያመጣቸው ጣጣዎች እነዚህ ናቸው። ሲቪል ዲስኦቢዲየንስ ይፈጥራል። ሬብል ግሩፖች ይበረታታሉ። ተማሪዎች ወደ ዩኒቨርሲቲ ሜዳ ያቆሙና ወደ ጦርና ወደ ውንብድና ይገባሉ። ዘረፋና ይሄ ማፈናቀል፣ መገዳደል ምናምን የሚባሉ ነገሮች ኖርም ይሆናሉ። ስለዚህ ለዚህ ነው ዴቨሎፕመንት ዲሞክራሲን ይወልዳል ተብሎ አንዱ አርጊመንት የሚነሳበት። ዴቨሎፕመንት በሌለበት ሀገር ላይ ስለ ሰላምም ስለ እድገትም ልናወራ አንችልም። እና ይህንን እንዴት አድርጋ አይተኸው ነው አያና የሚለውን ለመጠየቅ ነው። ነው ቴንክ ዩ ኤክሶደስ አያና እንትን አይ ቲንክ ኤክሶደስ ጥሩ የሚያስቀምጣቸው ነገሮች አሉ። ፍሮም ፒፕልስ ፖይንት ኦፍ ቪው ከሆነ የምናወራው እኔ አሁን ኤክሶደስ የሚያነሳቸውን ፖይንቶች ኦፍኮርስ አንዳንዶቹ ኤግዛጀሬትድ ናቸው። በ7 ዓመት ውስጥ ምንም ነገር አልተሰራም ምናምን የሚለው በኢነርጂ ደረጃ አሁን ገርድ ምናምን ፋይናላይዝ የተደረገው ኢነርሻው ምን ላይ ነበረ ምናምን የሚለው ሌላ አርጊመንት ነው። ኮይሻ ዳም፣ ቅርብ ጊዜ የተጀመረው የኒውክለር ፕላንት ከራሻ ጋር፣ ጂኦተርማል ኤንድ ዊንድ ፕሮጀክቶች ምን ያህል ተሰርተዋል የሚለውን ቼክ ማድረግ ይቻላል። በትራንስፖርቴሽን እና አቪዬሽን ላይ ምን ያህል መንገድ ነው ባለፉት 5 ዓመታት ብቻ 7 ዓመታት የተሰራው የሚለውን ራሱ ዴታው ኢዝ አቬይለብል። እየተሰራ ያለው የቢሾፍቱ ኢንተርናሽናል ኤርፖርት፣ አዲስ አበባ ኢንተርናሽናል ቦሌ ኢንተርናሽናል ኤርፖርት ላይ የነበረው ኤክስፓንሽን እና የተሰራው ስራ ምን ይመስላል፣ ራሱ ኢኮኖሚውን ሊብሬት በማድረግ ውስጥ የተፈጠሩ ኦፖርቹኒቲዎች ምንድን ናቸው፣ በኢንዱስትሪ በኩል ለሚ ሲሚንቶ ፋብሪካ፣ ዳንጎቴ ፈርቲላይዘር ፕላንት፣ እነኚህ ነገሮች አለ። እርባን ዲቨሎፕመንትን ይሄ ዝም ብሎ ጌጣጌጥ ነው ብሎ ማሰብ አይ ዶንት ቲንክ ኢትስ ዘ ራይት ቲንግ። ሂስቶሪካል ሲግኒፊካንት ያላቸውን እንደና አድዋ እንትን 00 አይነት ኢቨን እርባን ዲቨሎፕመንት ላይ የጫካ ፕሮጀክት አሁን ኢዝ አ ሜጀር ፕሮጀክት ነው። ካፒታልን ከማሳደግ አንጻር ቱሪዝምን ብዙ ነገር አለ። እነኚህ ነገሮች ግን ካለን ዲማንድ ካለን ፍላጎት አንጻር ምንድናቸው የሚለው የራሱ የቻለ ኢኮኖሚ ጥያቄ ነው። እኔ አሁን አይ ዶንት ኖ ኤክሶደስ ይደግፋል አይደግፍም ምን አላውቅም፣ ግን እዚህ አካባቢ የወደመው እዛ አካባቢ የወደመው ስቴት ኦፍ ኔቸር እየገባን ነው፣ ሰዎች ይበላላሉ፣ መገዳደል በዛ፣ ሰላም ማስከበር አልተቻለም የሚለውን ነገር እኔ በጣም ነው የምስማማው። ይሄ ትልቁ የመንግስት ዓላማ ሰላምን ማስከበር ነው፣ ህዝቦች በሰላም ለመኖር ነው። መንግስትን መጀመሪያ እንደ ሀሳብ ራሱ መንግስት የሚባለውን ነገር የመሰረት ነው። ዳብስ የሚለው እሱ ነው አይደለ? ይሄ ለቫይተን የሚለው መጽሐፍ ላይ
የራሳችንን ስልጣንና መብት ወስደን ሰተነው ሞኖፖሊ ኦፍ ቫዮለንስ ሰተነው እኛ ደግሞ በሰላም ስቴት ኦፍ ኔቸር ውስጥ እንዳንኖር እንዳንገዳደል ያስከብርልን ነው። እጁ ላይ የሰጠውን ሞኖፖሊ ኦፍ ቫዮለንስ ተቀብለው ራስህም እየገደልክ እሱን የሚደግፉ ሰዎች ማለት ነው። አሁን ከስር የሚያፏጩም እዚህም ያሉ አዶነ ኤክሰደስ ምን እንደሆነ እንትና ያሸንፋል እንትና ይችላል ይላል። ሻዕቢያ ሹክ ባለው ቁጥር ሸኔ ይላል ወይም ኦላ ይላል ወይም እንትና ይላል በቃ ፋኖ ይላል። የሆነ ነገር ብቻ ይላል። የሆነ የመንግስትን ሴንትራል ፓወር እና የቫዮለንስ ሞኖፖሊ ለመቀማት እየሰራ እሱ ኮዝ የሚያደርገውን ነገር ደግሞ እዚህ ጋር ለጨረታ ማቅረብ አትችልም። እሱ ነው በሁለት ቢላ መብላት አትችሉም ነው እንጂ እኔ እስማማለሁ። ትክክለኛ አያና ሆብስን አይ ቲንክ ሌቫታን ስለጠቀስከው አንብበዋል። ኦብቪየስሊ እንዳነበብከው አውቃለሁ። ታዲያ ሌቫታን ላይ እኮ የሚለው ምንድን ነው መሰለህ? የመንግስት ፕራይመሪ ሪስፖንሲቢሊቲን ይጠቅስና እዛ ላይ ሞኖፖሊ ኦፍ ቫዮለንስ ለመንግስት ከሰጠ በኋላ ሰዎች ስቴት ኔቸር ውስጥ ደግሞ ሊገቡ የሚችሉባቸውን ሰርከምስታንሶች ደግሞ ያስቀምጣል። መንግስት በስነስርዓት ኦፕሬት ሳያደርግ መንግስት የምንፈጥረው ከስቴት ኔቸር ለመውጣት ነው። መንግስት ፌል ሲያደርግ ወደ ስቴት ኔቸር እንመለሳለን። ስለዚህ መንግስት ፌል አድርጓል ማለት ኮምፒተንት የሆነ መንግስት እጥረት አይደለም። ስቴት ኔቸር የሚለው የአንተ አሴስመንት ነው እንጂ ኢትዮጵያ ውስጥ ስቴት ኔቸር አለ ወይ የሚለውን እኮ ራሱን የቻለ ጥያቄ ነው። ወይም 4.5 ሚሊዮን ሰው ኢንተርናሊ ዲስፕሌስድ የሆነበት ኢኮኖሚካሊ 30% የሚሆነው ህዝብ መልቲ ዳይሜንሽናል ሄድና ሰፖርት የሚፈልግበት ኢትዮጵያ ናሽናል ሴኪሪቲ አደጋ ውስጥ በገባበት ሁኔታ ላይ ቁጭ ብለን ስቴት ኦፍ ኔቸር ውስጥ ካልገባን ሚሊታንት ናሽናሊዝም ሚሊታንት ናሽናሊዝም አለ። ፍራጃይል ስቴት ነው የሆነው። ኢመርጀንሲ ሰፖርት የሚያስፈልገው ደረጃ ላይ ነው ያለው። ኦል ኦፍ ዲስ አር ስታትስ። ስቴት ኦፍ ኔቸር ግን ኢዝ አ ዲፍረንት ስታትስ ተደረገው። እዛ ያሉትን አስተዳደሮች፣ የጤና ጣቢያ፣ የፖሊስ ጣቢያ አስተዳዳሪዎች ገለ እንደዛ አይነት ነገር ስትከፍት እሱን ሰፖርት ከሚያደርግ ሰው ስቴት ኔቸርን አድቨርታይዝ ከሚያደርግ ሰው then you cannot be like መንግስት ይሄንን የሰጠሁት አልሰጠኸውማ። ገባ? it's a contract አይደለ? contract with the people አይደለ? ኮንትራት ይሄን 2 ጊዜ 3 ጊዜ 4 ጊዜ ጭራሹኑ በየቀኑ መገደልና ቪዲዮ ሪከርድ እየተደረገ መለቀቅ አለበት። መንግስትስ ደግሞ ሪስፖንሱ ምንድን ነው? አንገት እየቆረጠ ቪዲዮ ለሚለቅ ግሩፕ መንግስት ሪያክት የሚያር አንድ ቀን ወጥቶ የሀዘን መግለጫ እንኳን ምንድን ነው ሪያክት ነው? ሀዘን መግለጫም በዘለለ እንጂ ማለት ነው። ቴሮሪስት ግሩፕ ብሎ አሳይን ያደረጋቸውን አካላት ነው የምትናገረው። ኦን ደ ግራውንድ ሄዶ በጦር መሳሪያ እየተፋለመ ያላቸውን ግሩፖች ነው የምትናገረው አንተ የምትለው ማለት ነው። ከዛ በዘለለ ግን ማለት ነው መንግስት እነኚህን ነገሮች ሬኮግናይዝ ማድረግ እንዲጠኑና ፋክት ፋይንድ እንዲደረግ ማድረግ ኢን ሪያሊቲ ዛሬ ላይ ሆነን ደግሞ ብዙ እያየን ያለናቸው ነገሮች እነኚህን ነገሮች አድራጊዎች፣ ቪዲዮ ቀራጮች ፕሮፓጌት ያደርጉ ፈርሷል የሚባለው ኮንትራክቱን እኮ ምንድን ነው ያደርገው? ፓርት ኦፍ ዘ ኮንትራክት አንደኛው እሱ ነው የምልህ። አንደኛው ተነስቶ ሌላኛውን በስቴት ኦፍ ኔቸር አክት ሲያደርግ ለመንግስት የሰጠው ለቫይተኑ የሰጠው ያ ጥርስ ማለት ነው የውሃ ውስጥ ትልቁ እንስሳ አድርገህ ስትሾመው ያኛው መጥቶ ሲነካ እንዲይዝልህ እንዲያስርልህ በህግ እንዲቀጣልህ ነው አይደለ? ወል እሺ ራሱ ይሄ አሁን የምትለው ነው ጀስት ኮንፈርም ለቫይተን ያስፈልገን እኮ ለቫይተኑን የሾምከው ማለት ነው። መብትህን እኮ ነው የሰጠኸው አይደለ? ራስህን ዲፌንድ የማድረግ መብትህን ሰጥተኸው አንተ ሁላችንንም አስተዳድረን ዲፌንድ አድርገን ጉልበትን መጠቀም ላንተ ሰጥተናል ካልከው በኋላ ከዛ ኮንትራት አፈንግጦ ጎረቤትህ ጉልበትን ተጠቅሞ ያንተን ንብረት ቢወስድ አንተን ቢጎዳ ያ የለቫይተኑ ኃላፊነት ያንን ወደ ኦርደር መመለስና ሪስፖንሲብል የሆነውን ያኛውን አካል መቅጣት ነው አይደለ? ኦኬ እሺ ያና ወደ ሌቫይተኑ ነው አይደለ? ለምን ኮንፈርም አታደርግልኝም? ነው አትለኝም? አይደለም እሱ ያስቀመጣቸው እንትኖች አሉ። ምንድነው የተናገረው? መጀመሪያ ሲነሳ ምን ብሎ ጀመረ መሰለ? የሰው ልጅ በጣም አደገኛ ፍጥረት ነው አለ። በጣም ስቴት ኔቸር ውስጥ ከገባ ኦር ደግሞ የሰው ልጅ የራሱን ጥቅም ለማስጠበቅ በሚሄድበት መንገድ ይጎዳል። በተኩላ ይስሏል ሰውን። ይሄ ተኩላ በጣም አደገኛ ነው። ጥቅሙን ለማስጠበቅ ሌሎችን ይጎዳል፣ ሌሎችን ይበድላል፣ ሌሎችን ያጠፋል። ይሄ ኤክስፔክትድ ነው። አንድ ሀገር ውስጥ ሌቦች ይኖራሉ፣ ገዳዮች ይኖራሉ፣ ጨካኞች፣ በጣም መጥፎ ሰዎች ሊኖሩ ይችላሉ፣ ኤግዚስት ያደርጋሉ። ይሄን አምነን ነው የምንነሳው። ህግ ያስፈለገውም ለዛ ነው። አሁን አንተ እያልከኝ ያለኸው የገደሉ ሰዎች ስላሉ እኮ ነው ሰዎች የሞቱት እያልከኝ ነው። መጀመሪያ ሰዎች የሚገሉ ሰዎች ኤግዚስት እንዲያደርጉ ለምን መንግስት ፈቀደ?
ወይን እሺ ያድርጉ፣ ሰውም ይገደል። ምናልባት አንዳንድ ጊዜ ኤክስትራ ኦርዲነሪ በሆኑ ሰርከምስታንሶች የሰው ሕይወት ሊጠፋ ይችላል። ከጠፋ በኋላ ግን ያጠፋው ሰውዬ ለምንድን ነው በነፃነት የሚኖርበት? ጆሮ ተይዞ ከዚህ በኋላ እንደዚህ አይነት ወንጀል ማጥፋት ሌቫታን እኮ ማስፈራራት እኮ ነው ያለበት። ወንጀል ከሰራ እኔ እውጣሃለሁ፣ ስለዚህ አርፈ ሰብሚት አድርገህ ተገዛ፣ ካደረክ ደግሞ በዚህ እቀጣሃለሁ ነው የሚለው። አሁን እኮ ኢትዮጵያ ውስጥ ችግር የሆነው በየቀኑ እየተገደልን ቪዲዮ ሪከርድ እየተደረገ እየወጣ በሚዲያ እያየን መንግስት ምንም ኮምፈርተብል ነው። ኢትዮጵያ እያደገች ነው፣ ኢትዮጵያ እየተመደደገች ነው፣ ኢኮኖሚያችን ሰማይ ደርሷል ይለናል። ፕራክቲካሊ ዶክመንቶች እያመጣን ስናይ አንኢምፕሎይመንት ከጊዜ ወደ ጊዜ እየጨመረ ነው። ኢንፍሌሽን በጣም እየጨመረ ነው። አትውጣብኝ ወደዛ። ስቴይ ኢን ዘ ሴኩሪቲ ሳይድ ኦፍ ኢት ፕሊዝ፣ ቢኮዝ የጀመርከው ነገር ትክክለኛ ስለሆነ ነው። አሁን መንግስት ኮምፎርታብል ነው ወይ የሚለውን ፕሩቭ እናድርግ። ማስፈራራት፣ ሌብል ማድረግ፣ ኃላፊነት እንዲወስድ ማድረግ፣ መደብደብ፣ መምታት፣ መቅጣት አለበት። ቢኮዝ ያንን ኮንትራት ጥሶ አንተ የሰጠኸው ለመንግስት ነው የሰጠኸው አይደል? እንዲህ ጉልበትህን የሰጠውን ያንን ማስፈራራት አቅም ተኩላውን የማስፈራራት ግዴታ አለበት መንግስት። ያንን ግዴታ ተወጥቷል ወይስ ሞክሯል የሚለውን ነገር ቼክ ማድረግ ያስፈልጋል። ቢኮዝ አሁን አንተ የምትላቸውን አካላት ሀንት የማድረግ ስራ፣ አንተ የምትላቸውን አካላት በቀጥታ በሄሊኮፕተር በድሮን በተለያየ አቅም የመምታት እነሱን የቦታ የማስያዝ እና የመቅጣት ስራ ሰርቷል ብቻ ሳይሆን in some situations in some circumstances ራስን ዲፌንድ የምታደርግበትና አብሮ መኖርን ሊያፈርሱ የሚችሉ ነገሮችን ለማስተካከያ አልፎ የተሰራ የሚከሰስበት እንደውም በጣም ኃይል ወደዛ አድልታል ተብሎ እስከ መከሰስ የደረሰበት ኤፈርት ነው የተደረገው። ፕሮፐር ኢንቨስቲጌሽን፣ ፕሮፐር እርምጃ መወሰድ አለበት። ፈርደር ኢንቨስቲጌሽን እያሳየ ያለው ይሄን ኮንትራት ለማፍረስ የሚፈልጉ እየተገደልክ ነው ብሎ ለመስበክ ቪዲዮ የሚቀርጹት አካላት ማለት ነው። የገዳይ ክፉ ያለው እንትና ለዛ ነው የተገደለው አይደለ? የአማራ ክልሉ የብልጽግና እንትን የነበረው ሰውዬ የገዳይ ክፉ ራሱ ገሎ ራሱ ቪዲዮ የሚቀርጽ ይላል። አውቀን ዝም ብለን ያለው ራሳቸው ገደሉት አይደለ? አሁን ዛሬ ስለተገደልን ጦር መሳሪያ ያነሳ ነው የሚለው አካል እኮ ይሄ ስለተጋለጠበት ነው የገደለው ይሄንን ሰውዬ። ቢኮዝ ራሳቸው ገለው ራሳቸው ቪዲዮ ቀርጸው ኮንትራቱ መፍረስ አለበት። ይሄ የመጣው መሪ በለውጡ የመጣው መሪ እኛ እንደምንፈልገው ልንዘውረው የምንችል አይደለም እና ኮንትራቱን ከህዝብ ጋር ማፍረስ አለብን፣ እየሞትክ ነው ተነሳ ብለን መስራት አለብን ብለው ከሻቢያ ጋር ሆነው ቪዲዮ የቀረጹ ገድለው ፕሮፓጌት ያደረጉ ውጭ ሀገር ፕላን ቢ ብለው ተዘጋጅተው ይህንን የሰሩ አካላት ናቸው። ኮንትራቱን ያፈረሰው አካል ኮንትራቱ መፍረሱን ሊሰብከኝ አይችልም ነው የሚለው። ኦኬ ዌል አርጊውመንቱ ኦልሬዲ ትክክል አይደለም። እድል ይሰጠን። እሺ አንድ ጊዜ እንጨርሰውና እናቆማለን። አንድ ጊዜ ይህንን እንትን ብለውና እንጨርሰው። ለምን መሰለህ ሚስኮት የሚደረጉበት ነገር አለ። አሁን እዚህ ጋር ይሄ እንትና እያወራው ያለው ነገር ፍልስፍና ኢትዮጵያ ላይ አምጥቶ ለማያያዝ እየሞከረው ያለው ነገር እጅግ በጣም አደገኛ ነው። መልስ ያስፈልጋል። ይሄ ከታች ያለው ልጅ ማለት ነው። እንዴት እየመለሰለት አይደል? እንዴ ያወራ ያለው ልጅ እየመለሰለት አይደለም እንትናም በደንብ ረገጥ አድርጎ አልሄድበትም። ማን ነው አያና እዛ ላይ እጅግ በጣም ከፍተኛ የሆነ ማብራሪያ ያስፈልጋል። ልጁ በጣም አደገኛ የሆነ መንገድ ነው እየሄደ ያለው። ልክ አይደል ማለት ያሬዶ በደንብ አልተረገጠልኝም እያለ ነው። ያሬዶ መረጋገጥ እኮ ነው ሀገር በመረጋገጥ እኮ ነው ሀገር ያፈረስ ነው። ችግር የለውም። አይ ይገባዋል። ባይዞ ኤክሰደስ በጣም ኢንተሊጀንት ሰው አይ ኢንተሊጀንት ነው ያሬዶ። አንድ ጊዜ ያሬድ ኤክሶዶስ ማለት ነው አያና መደም የሚያውቀው ልጅ ነው። ኦል እዚህ ጋር ያለን በተለይ የሚያውቁት ነው። በጣም እንዲህ የሚባል ልጅ አይደለም። ፕሊስ እና ጀስት ሚትና ይነጋገሩ ሁለቱ አይደለም። ስቴት ኦፍ ኔቸር የፖለቲካ ፍልስፍና ስቴት ኦፍ ኔቸር ሰውየው የተናገረውና ልጅዮ እየያዘው የማይገናኝ ነገር ነው። እንካ መልስ አለ። ይኸውልህ አንተ አስቴት መስጠት ከፈለክ መብትህ ነው መስጠት ትችላለህ። ኢንተሊጀንት ግን አያና ብቅ ያልመለሰ ምናምን ብለህ በአያና ታካ ትመልስ። ራስን ችለህ በብልጽግና ሆነ መልስ መብትህ ነው። ግን እሱ ትክክል አይደለም አደገኛ ነው ምናምን የሚባል ነገር የለም። ሀሳብ ነፃነት ነው ያለው። ትክክለኛ ነገር ነው የሚያወራው። ልትደግፈው ትችላለህ። አለመደገፍም መብት ነው። እንደዛ አላልኩም ሚስተር እንደዛ አላልኩም። ግን ሰውየው ፖለቲካ ፊሎሶፊ ላይ ሰውየው ያመጣውን ኮንሴፕት ጽንሰ ሀሳብና እዚህ እየተወራ ያለው ነገር አያይዞ እየሄደበት ያለው ነገር ልክ አይደለም ነው። አየህ ኦኬ ያሬድ ምንድነው ስቴት ኦፍ ኔቸር? ቆይ ያሬድ ክላሪፋይ አድርግልን እስቲ ምንድነው ስቴት ኦፍ ኔቸር ያሬድ? እኔን ለመጠየቅ ፈልገ ከሆነ ይኸውልህ ምን አለ መሰለህ ሰውየው የተጠቀመበትን ስቴት ኦፍ ኔቸር የሰው ልጅ ካለበትን ችግር ወጥቶ የሰው ልጅ ካለበትን ምህዋር ወጥቶ፣ ምክንያቱም ህግ የለም፣ ስርዓት የለም፣ መንግስት የለም፣
እርስ በርስ ግጭት ነው ያለው በዛ ውስጥ ማለት ነው። ሰውየው ኤክስፕሌን ሲያደርግ ታዲያ ስቴት ኔቸር እየገባን እኮ ነው። ታዲያ ምንድነው ታዲያ አንተ ፖይንት ወደ ስቴት ኦፍ ኔቸር የሚያገባ ያሬድ እኔ እኮ ኦፖዝ አደረግኩት አይደል? ስቴት ኦፍ ኔቸር ላይ አይደለንም ያለ ነው። ጎረቤቶቻችን ያሉት ራሱ ስቴት ኦፍ ኔቸር ገና አልደረሱም። አንስቴቢሊቲ ፍራጃይል ኔሽን ምናምን ይባላሉ እንጂ ስቴት ኦፍ ኔቸር ላይ አይደለንም ብዬ መለስኩለት። ስቴት ኦፍ ኔቸር እንዳልሆነ እኔ ነገርኩት። አይ ደግሞ ሌላ የተሻለ ሁለቱም ኢንተለጀንት ናቸው በራሳቸው ወይ ሁለቱም ኢነፍ ናቸው። ለምን እንደዚህ ያለ አይ እኔ ደግሞ የተሻለ አርጊውመንት ሊያመጣ ነው ስቴት ኦፍ ኔቸር ነው። አይ ችግር የለውም እዛ ላይ ስትሬስ ማድረጉ አያስፈልግም። ቢኮዝ ስቴት ኦፍ ኔቸር ነው የምትል ከሆነ የሆነ አንድ ከተማ ኢትዮጵያ ውስጥ ያለ ማንኛውም ከተማ ኦሮሚያም አማራም የትም ቦታ ላይ ሂድና ስቴት ኦፍ ኔቸርን ኢናክት አደርጋለሁ በል የጎረቤቴ ሚስት መኪናውን ወይም ንብረቱ ወይም የፈለኩትን ነገር አደርጋለሁ በልና ሞክረው። እንኳን እሱን አይደለም ማይሆን ልብስ ለብሰ መድረክ ላይ ከወጣህም ልትጨመደድ ትችላለህ። ይልቁን ሪፕሬሽን አለ ካልክ አንድ በአንድ በኩል እንትን ነው ስቴቢሊቲ እና ይሄ ሞኖፖሊ ኦፍ ቫይለንሱ አልተከበረም። የሰላም ሰዎች መውጣት መግባት አልተከበረም። ሌላ ነገር ነው። አያና አይ ቲንክ አንተ ጋር እንጨርስና እንትን ሊያደርገው መስሎኝ እናንተ ጨርሱ። እየተማረን ነው። አንድ ጊዜ ወደ ኤክሰርስ እናንተ ጨርሱ። ግን ያሬዶ አንተ አሁን ቅርብ ጊዜ ነው ብልጽግና እንደተቀላቀልከው። ተረጋጋ። ከትግራይ የምትመጡ ሰዎች ቀውስ ናችሁ። ትክክል አይደላችሁ። አያና እኔ ምልህ ቦምቤ በማይመለከት ቦታ ላይ ገብተህ እንደዚህ ችግር ውስጥ መግባት የለብህም። አትረጋጋም እንዴ? ምን ሆነ ነው? ቆይ ቦምባስቲክ በነገራችን ላይ የብልጽግና ይኸውልሽ ፍሬ ፓርቲውን አታድኑትም። ቆይ ፍሬ አንተም ጌታቸው ረዳም ወይም ሌሎቻችሁ ስምረት ፓርቲ የተባላችሁ በጠቅላላ ፓርቲውን ብልጽግናን አታድኑትም። እማይሆን ዝንቦ ጠንቦ ስብስብ ነው የተሰበሰባችሁት። መከራውን እያበዛችሁበት ጥሩ እየተነጋገርን ነው። ከኤክሰደስ ጋር ሲገናኝ ጥሩ ኮንተንት ነው ፕሮዲውስ የምናደርገው ብዬ አምናለሁ። ግን አያና አንድ ነገር ልናገር። እኔ አንድ ሰከንድ ነው ቦምባስቲክ እንዳገባ ዝም በል ይኸውልህ። የዘመዶቼ ማለት ነው ተጋሩ የሆነ ነገር ካመኑ ከጳጳስ በላይ ጳጳስ ከኮሚኒስት በላይ ኮሚኒስት ነው የሚሆኑት። እውነቱን ነው። ቦምባስቲክ ከብልጽግና በላይ ብልጽግና ማን ነው የሚሆነው ብትለኝ ከትግራይ ስምረት የሆኑ ሰዎች አንተ እንደውም ኧረ ኒውትራል ነህ በስነ ስርዓት ድርቅ ነው የሚሉት። ኖ እሱን ነው እኮ የምለው ፍሬ። ይኸውልሽ የብልጽግና ሰዎች ካሉ እኔ ቦታ ሊይዝባቸው አልፈልግም። ለምን ብትይ ብዙ ሰው አሁን እዚህ ላይ የሚያውቀኝ እንደ ብልጽግና እንደ እንትን ምናምን ነው። እኔ ኦፍኮርስ ከብዙ አካላት ጋር ቅርበት አለኝ። ከተቃዋሚም ከብልጽግናም ከብዙ ሰዎች ጋር እቀራረባለሁ። ፖለቲካ ውስጥ ዛሬ አይደለም የመጣሁት ወደ መድረክ የዛሬ 3-4 ዓመት ልምጣ እንጂ የኖርኩበት ስለሆነ ሪሌሽንሺፕ እያየሽ ከኤክሰደስ ጋር ከአሞራው ጋር ሲምፕል ዲስክሌመር ሆልድ ኦን ኤክሰደስ ኢምፖርታንት ስለሆነ እንደ ዲስክሌመር አንድ ጊዜ ያጅልኝ ዲስክሌመር ልጨርስ ቢኮዝ ዚስ ኢዝ ኢምፖርታንት ዲስክሌመር። ብልጽግና ከሆንኩና ብልጽግና ጠቅልዬ ከገባው ያኔ ታውቁኛላችሁ በደንብ። ብልጽግና ይኖረዋል ማለት ነው እንደዛ አይነት ሰው። እንደዚህ ዝም ብዬ መሀል ላይ ሆኜ የላቸውም እኮ አሁንም አይ ቲንክ ካሉት ሰዎች በጣም ከፕራይም ሚኒስተሩም አንተ ሳትሻል የምትቀር አልመሰለኝም። እኔ እናንተ አሁን ኒውትራል የሆነ ሰው እንትን እናውቃለናል። አያና ብዙ ሰው በቃ ብልጽግና ሙሉ ለሙሉ ይመስላቸዋል። ሂካና ላይክ ነው ኒውትራል የሆነ ነገሮችን ይናገራል። ኖ አያናም ብልጽግና ቢሆን ሰፖርት ነው ሊደረግ የሚገባው። ማሸማቀቅ ትክክል አለ። ታምራት ምንም አጠቅመን አንተ ከሀዲያ ነው የመጣኸው። አሁን ለብልጽግና ምንም የምጠቅመው ነገር የለም። ስለዚህ በፈጠረ ቦምባስቲክ እንነጋገር። እኛ ራሳችን በቂ ካድሬ አለን። ብልጽግና በቂ ካድሬ አለን። አንፈልግም ተጨማሪ ታሜ እንትን ነው ዩኒየን ታሜ እንትኑን ቦምባስቲክ እኛ ማለት ጀመረ ብልጽግና እኛ ያያለ ወራሾቹ ያንን ብልጽግና ነው የምንኖር ሰው። ስለዚህ ታምራት ምንም የምጠቅመው ቦምባስቲክ አንድ ጊዜ እንጨርሰው ከአያና ጋርም ብዙ ሳንቆይ። እኔም ቅድም ስዳረቅ ነው ያልኩት። ኦልሬዲ ድምፄም እየተዘጋ ነው። እንትን እናድርገውና እንጨርሰው። ታምራት አይ ቲንክ አንተ ኢንዲፔንደንትሊ እንትን ማድረግ ትችላለህ። ስቴት ኔቸር ውስጥ ስንገባ ምንድን ነው ኤክስፔክት የሚደረገው አውትካም? ኦኬ አይ ቲንክ ባጭሩ የሆብስን ጽንሰ ሀሳብ ሊመልስልህ አደባባይ ሲዞር ነው የምትሆነው። አይ ባጭሩ ያስረዳል። ችግር የለውም። ያ ማለት የሆብስ ፍልስፍና በቃ አንድ ሀገር ስቴት ኔቸር ጋር ስቴት ኔቸር ላይ ከስቴት ኦፍ ኔቸር ወጥቷል ሊባል የሚችለው የጸጥታ ሁኔታ ሲረጋጋ ነው የሚለው ነው። ስቴት ኔቸር ውስጥ ገብቷል የሚባለውስ ነው ይባላል።
ኦኬ ስቴት ኔቸር ከመግባት ይልቅ ኖርማሊ ኦሪጂናል ስቴት ነው። ባይ ኔቸር ዊ አር ግሪዲ ዊ አር እንደዚህ ነን፣ እንገዳደላለን፣ የራስን ፍቃድ እናደርጋለን ከሚለው ነው ጀነሬት። ቆይ እሱ አሁን የኢትዮጵያን ፖለቲካል ኦፒኒየን ሰዎች የፈለጉትን አቋም እንዲይዙ ለማድረግ ነው። ስቴት ኦፍ ኔቸር የሚባለው ቀውስ አንድ ሶሳይቲ ሙሉ በሙሉ ቀውስ ውስጥ ከገባ ኦልሬዲ ስቴት ኦፍ ኔቸር ውስጥ ነን ያለ ነው ሊባል ይችላል። አሁን ኢትዮጵያ ውስጥ ባለው ፖለቲካል ሪያሊቲ መንግስት ሳብስታንሻል የሆነ ኤሪያን ተቆጣጥራለሁ፣ ስለዚህ ኦልሬዲ የመንግስት ስልጣን አለኝ ሊል ይችላል። ኖ አይደለም፣ እኛ ሴኪሪቲ የለንም፣ ምክንያቱም የትርምስ ቀጠናዎች አሉ ከተባለ ደግሞ ኩዌስችን ሊደረግ ይችላል። ሶ በሆብስ ጽንሰ ሀሳብ እኔ አሁን ፊሎሶፊካሊ ነው ነገሮችን ኢንተራፕት ታሜ ኖ አሁንማ የሆብስን ሙሉ ኤክስፕሌን ማድረግ ከጀመረን ውይይታችን ሙሉ ዛሬ እንትን ሊሆን ነው። እሱ ራሱን የቻለ ሌላ የተወያያችሁ ነው፣ እየሰማን እየተማርን ነው። አሁን ታምራትን አስገብተው ሲጀምር አይመለከተውም። አገሪቷ የትግራይ፣ የኦሮሞ፣ የአማራ ቦምባስቲክ ታሜን ተው ጓደኛ ነው ታምራትን ተው። ኦኬ ለምን አስወጣችሁት? ቆይ አገሪቷ የትግራይ፣ የኦሮሞ፣ የአማራ ቦምባስቲክ ታሜን ተው ጓደኛ ነው ታምራትን ተው። ማስወጣት ብቻ ሳይሆን ቦምባስቲክ እንደ ቀልድ እንዳልክ አውቃለሁ፣ ግን በጣም አደገኛ አስተሳሰብ ነው። ሀገሪቷ የኦሮሞ የአማራና የተጋሩ አይደለችም። ሌላ 80 ብሔር ብሔረሰብ አለ ለዚች ሀገር የሞተ የ80 ምናምን ብሔር ካልክ የታሉ? እሺ ታዲያ ጦርነት ሲደረግ ወጡ እንኳን መቼ ነው ሽምግልና የሚቀመጡት? መቼ ነው ጦርነት ይቁም ብሎ እንደዛ ብለህ በፖለቲካ ውስጥ ያላቸውን ተሳትፎ ቦታቸውን መያዝ አለባቸው። አንድ ነገር ነው ግን የኛ ነው ሀገሩ ማለት መሆን አለባቸው። ይሁን ጋይስ በቃ ከአያና ጋር እንጨርስና እኔም ልውጣ። እኔ ኮንትሮል ላድርግ። ሩቤን ቆይ አንዴ። እሺ አንቺ ታምራት አጌታ ስሜት ተመቸው እንደዚህ ስላል ነው አሁን ሊያክ ነው እንዳታክ ቀጥል። ኤክሶዶስ ከዛ አያና መለስ። ኦኬ ኤንወይ አያናን ብልጽግና ማድረግ ምናልባት ለአያና ስድብ ሊሆን ይችላል እንጂ ለብልጽግና ክብር ነው። ኦቨር ኳሊፋይድ ነው። እኔ እዚህ ቲክቶክ ላይ በእሱ ደረጃ መጥቶ ፖለቲካን የሚያወራን የብልጽግና ካድሬያችም ሰምቼም አላውቅም። እንደው ምናልባት በተወሰነ መልኩ ፕሮፌሽናሎች መጥተው ፖለቲክስ ያወራሉ ተብሎ የሚታሰበው ቴዲሩም ነው። ብልጽግናን ወክሎ ምን አይነት ሰዎች እንደሚመጡ እናያለን። እና አያናን ብልጽግናን ስትሉ ብልጽግናን ሳይሆን አያናን ነው እየሰደባቸው ያላችሁት። እሱ አምኖ ከተቀበለ ምንም ችግር የለም። ለብልጽግና በጣም ኦቨር ኳሊፋይድ ነው። ምናልባት በጠቅላይ ሚኒስተሩ ስታንዳርድ ምናምን ያለ ሰው ነው የሚሆነው። ከሱ የተሻለ ሰው ነው። አሚን ይቅርታ። ወደ ዋናው ጉዳይ ስመጣ ግን ፖይንቴ ምንድን ነው? ብልጽግና ደጋፊ የሆነ ሰው አሁን በዚህ ሰዓት በምንም አይነት ሁኔታ የሞራል አውቶሪቲም የሞራል ግራውንድም ኖሮት ብልጽግና ዲፌንድ ሊያደርግ የሚችልበት ፖዚሽን ላይ አይደለም ያለው። በዋር ክራይም፣ በኤትኒክ ክሊንዚንግ፣ በአትሮሲቲ እና በማሳከር የሚከሰስ መንግስት አገር ውስጥ የሚገኙ ብሔሮች በጠቅላላ ተነስተው ኤትኖ ናሽናሊስት ሆኖ ሚሊታንት የሆነ ናሽናሊስት እንዲወለድ ያደረገ፣ ሞኖፖሊ ኦፍ ቫዮለንስ እንዲኖረው ያልፈቀደ እንዲ ያልቻለ፣ ተገንብቶ ያለቀን ኢኮኖሚ ኮላፕስ እንዲያደርግ ያደረገ፣ ህዝቦች ተከባብረውና ተዋደው ለዘመናት የኖሩበት ሀገር አይተን የማናውቀው በ21ኛው ክፍለ ዘመን ትልቁ ዋር ኦልሞስት በደረጃ ስናወጣ በ21ኛው ክፍለ ዘመን ካየናቸው ግዙፍ ማሲቭ ኢንቨስትመንትና ውድመት ካደረሱ ጦርነቶች መካከል እየተደረጉ ያሉት አንዱ ኢትዮጵያ ውስጥ ነው የሚገኘው። ስለዚህ ይሄ ሁሉ ፕሮብለም ባለበት ሀገር ውስጥ ኢንተርናሊ 4.5 ሚሊዮን ዲስፕለስድ ማህበረሰብ እንዲኖር ያደረገ፣ በህዝቦች መካከል ኢንተር ኤትኒክ ያለን ኮንፍሊክትና እንትን ቅራኔ በታሪካችን አይተን በማናውቀውና ከዚህ በኋላ ሊደገም በማይችል መልኩ እንዲፈጠር ምክንያት የሆነ ፓርቲ በዚህ ደረጃ ምንም ባክ ልናደርግ የምንችለው የለም። ግን የሆነው ይሁንና አሁን ጥያቄያችን መሆን ያለበት ምንድን ነው መሰላችሁ? አሁን አንድ ወንድ ልጅን ውለድ ብትለው ወንድ ልጅ ሊወልድ አይችልም። ምክንያቱም ሐፀን የለውም። መውለድ የሴት ልጅ ባህሪ ነው። ማድረግ የማይችልን ሰው ሄደ ማይሆን ነገር መጠየቅ ማለት የኛም ራሱ ሌም የሆነ እንትን ነው የሚሆነው። ብልጽግናዎች ማድረግ አይችሉም። ሀገር ኢኮኖሚ ገንቡ፣ ኑሮ ተወዷል ምናምን የሚለውን ጥያቄ አቁሙና እባካችሁን እንደው ከቻላችሁ ይሄ መንግስት ህዝብ እንዳይሞት ብቻ ፕሪዘርቭ ለማድረግ ተባበሩን የሚለውን ጥያቄ ነው መጠየቅ የምንፈልገው። ኦልሬዲ ስቴት ኔቸር ውስጥ ገብተናል ሳይሆን ስቴት ኔቸር ውስጥ እየገባን ነው።
በአጭር ጊዜ ውስጥ ምናልባት በ3 ዓመት ውስጥ ኤክስፔክት ማናረጋቸው ነገሮች ሊፈጠሩ የሚችልባቸው ናቸው። ጂኦፖለቲካሊ በጣም አደገኛ ኢምፕሊኬሽን ያላቸው ነገሮች እየነካችሁ ነው። ሆርን አፍሪካ ላይ ይሄ ከኤርትራ ጋር ተያይዞ የሬድ ሲ ራውት ከገልፍ ኤደን ምናምን ጋር ተያይዞ ያለው በጣም አደገኛ የሆነ ጂኦፖለቲካሊ ከባድ ኢምፕሊኬሽን ያለው ኤሪያ ነው። ኢንተርናሊ ባለብን ፕሮብለም ላይ ወጥታችሁ ኤክስተርናሊ ጭራሽ የኤርትራን አኔክስ አድርጋችሁ አንድ ካርታ ይዛችሁ መታችኋል። ይሄ የሚፈጥረው ፖለቲካሊ በጣም አደገኛ የሆነ ኢምፕሊኬሽን ያለው ነገር ነው። ምናልባት ማነው ፑቲን ተነስቶ ዩክሬንን ሲወራ አይተናል። ፑቲን ትሬድ ኢምባላንስ የሌለበት 20 ምናምን ሺህ ኢኮኖሚክ ሳንክሽን ተጥሎበት ጠንካራና የደነደነ ኢኮኖሚ ስላለው መቋቋም ችሏል። ወደ 25 ሺህ ሳንክሽን የተጣለበት በኔታንያሁ ብታዩ ጦርነት አድርጎ ከዚህ በፊት አይተንም ማናውቀው አይነት የቴክኖሎጂካል አድቫንስመንት የእስራኤልን ምን ያህል ግሎባሊ ዶሚናንት የሆነች ሀገር መሆኗን እንድናይ አድርጎናል። አሜሪካኖችንም ካያቸው ዛሬ ምንድነው ቬኔዙዌላ ገብተው ንጉስ መሪውን አንጠልጥለው ይዘው ሲመጡ አይተዋል። እና አብይም እነዚህን ሰዎች ሳይ ራሱን በዛ መልኩ ነው የሚያስበው መሰለኝ። ዛሬም ገብቼ ኢሳያስን አንጠልጥዬ አምጥቼ ከ4 ኪሎ አስረዋለሁ የሚል አይነት አስፓይሬሽን ይዛችሁ የምትነካኩት ነገር ኢትዮጵያ የምትባል ሀገር እንደ ሀገር እንዳትቀጥል ሊያደርገን ስለሚችል ኤክስተርናል ያለውን ፕሮብለም አቆዩትና ኢንተርናል ያለብንን ፕሮብለም አድሬስ በማድረግ ተባበሩ ለማለት ነው። አያና ቴንክ ዩ። በነገራችን ላይ መጀመሪያ ካልከው ነገር ልጀምር። እኔ ብልጽግና አይደለሁም አልኩኝ እንጂ ብልጽግና ፓርቲ ውስጥ ብልጽግና ድክመቱ ያለው ሚዲያ ላይ በደንብ የተደራጀ እንትን የለውም። ላይክ ሀሳቡን በጥሩ ሁኔታ የሚሸጡና የሚሞግቱለት ሰዎች ያሉትን በሚለው እስማማለሁ። ግን ብልጽግና ውስጥ በጣም የተማሩ ሰዎች እኔም ማውቃቸው መጽሐፍታቸውን ማነብ ሪቪው ማድረግ ብዙ ማውቃቸው አሉ። የምሁሩንም ዊንግ በደንብ ይዞ ነው ያለው። እዚህ ሚዲያ ላይ ያለውን ላውድ ማይኖሪቲውን እንዳታይ ብዬ ነው። ከዛ በተረፈ ጠቅላይ ሚኒስትሩንም የምናነሳ ከሆነ እውነት ለመነጋገር ኢትዮጵያ ውስጥ ያለፈው 7 ዓመት አንድ ሁላችንም ልንስማማበት የምንችል ነገር ቢኖር ይህንን ሰው መናቅ ብዙ ዋጋ እንደሚያስከፍል ከንቀት እንደተጀመረ ሁሉም እንደፈለግኩ አጥፈዋለሁ፣ ሮድማፕ ሰርቼለታለሁ፣ እነ ጀዋር 2 መንግስት ነው ያለው፣ ሌሎቹ መጥተው ሸንበቆ አጥር ነው እናፈርሰዋለን፣ ጎትተን እናስተምረዋለን፣ ድንክዬ ምንዬ እየተባለ ግማሹ ታሽቶ ተተኩሶ ታድሶ መጥቶ አጠገቡ ቁጭ ይላል። ያለው የፈቀደለት ያልሆነው ደግሞ ከሱ እጅ የጤና የሕክምና ወረቀት ወስዶ ውጭ ሀገር ሄዶ የዩቱብ ጀግና ይሆናል። አለበለዚያ ደግሞ ከናካቴው ይቀበራል። እና በዛ ደረጃ የምትንቀው የምታሳንሰው ሰው አይደለም። በኢንቴሊጀንስ ደረጃም ከሆነ እውነት ለመነጋገር ከምሁራን ጋር ለመሞገት የሚሞክር ለመጻፍ የሚሞክር ማነው እሱ? ሶሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ሀገር እየመራ ያለው ሰው ማለት ነው። በዛ ደረጃ እንደው አሳንሰዋለሁኝ ብሎ መሞከሩ እኔ አይጥመኝም፣ አይዋጥልኝም ነው። ሙገሳውን ወደዋለሁ። ለእኔ ኦፍኮርስ ሞቅ ሊለኝ ይችላል ብትለኝ እንደዛ፣ ግን ከንቱ ሙገሳ ይሆንብኛል። ኦፍኮርስ የያዛት ያቺ ወንበር ኢትዮጵያ ውስጥ ፓወር ኮንሰንትሬት ያደረገባት ስለሆነች ሁሉም እሷን ነው የሚመኘው። ሁሉም አጎቴ እዛ ይቀመጥልኝ ባይ ስለሆነ ጥላቻ፣ ክፋት፣ ብዙ ነገር ተሸክመን ነው የምንዞረው እንጂ ብናውቅና መያዝ ብንችል እንደው እንደ መግናንምስ ዲክታተር እንኳን ቢሆንልን ብዙ ነገር ሊያስተካክል የሚችል ኢትዮጵያውያን በጋራ እኩል ተከባብረው ልዩነታቸውን አውቆ መኖር ያለባት ሀገር ናት ልትኖረን የሚገባ ብሎ በአፉ እንኳን ከሚሰብከው ነገር እንደው ባያደርገው እንኳን በአፉ ከሚሰብከው ነገር ድል ልንሰጠው እንችል ነበር። መጥቶ በአመቱ ከራሱ ከመጣበት ብሔር ከኦሮሞ ነው ዲሴንት የተነሳበት። በ2 ዓመቱ ከተጋሩ ጋር የወጡ ፖለቲካ አካሎች ጋር ነው የተዋጋው። በ3ኛ በ4ኛ ዓመቱ ደግሞ ከአማራ ከወጥ እንደዚህ አይነት ነገር ውስጥ ነው ያለው። አሁን እሱ እንደገና ወርዶ ዲክላይን ላይ ነው ያለው። ስለዚህ ይሄ ሰውዬ ፓወር ኮንሶሊዴት እያደረገ ያለ አስቦ አቅዶ እየሰራ ያለ ይመስላል። የሀገረ መንግስት ግንባታውን ኮምፕሊት ሊያደርግ ፕሮግራም ይዞ የሚንቀሳቀስ ይመስላል። ከፍተኛ ሰፖርት ኢንተርናሽናል እንዳለው አውቃለሁ። የተጠና ነገር እንደሚያደርግም ደግሞ የመደመር መንግስት የሚለው መጽሐፍ አይዶ ነው ካነበብከው እዛ ላይ አይቻለሁ። ስለዚህ እንደው በጣም ሚኒማይዝ አድርገው አያና ትበልጠዋለህ ብትለኝ ሙገሳውን እንደ ወንድም ያው ለአንተ ቅርብ ስለሆንኩ ሊሆን ይችላል እንጂ ሰፋ ያለ ነገር ያለው ሰው ነው። እቺ የንቀቷ መንገድ ብዙዎች ከፍለውባታል። የነ ጽጌን ልጆች መጠየቅ ይችላል። አንዳርጋቸው ጽጌ፣ ማን አንዳርጋቸው፣ እነ ጀዋር ማም ሁሉንም ይኸው እና ዋጋ ያስከፍላል። እና እሱን እኔ አልቀበለውም። ግን መንግስትን በማስተዳደር እና በጸጥታ ዙሪያ ከፍተኛ ክፍተት ታይቷል። ልክ እዚህ ሚዲያ ላይ እንደምናየው አይነት ጸጥታን በማስከበር ዙሪያ ከፍተኛ ክፍተት ታይቶባቸዋል። የፖለቲካን የዲሞክራሲን ምህዳር ማስፋት ላይ በጣም መጀመሪያ ላይ የሞከሩት ኤክስትሪም የሆነ መቦርቀቅ ነበረ። ከዛ በኋላ ደግሞ ሪኮይል ነው የተደረገው እና
እሱ ላይ ከፍተኛ ስራ ያስፈልጋል። ድርሻዬ ምንድነው የሚለው ነገር እኔ እንግዲህ እንደ ሰው እንደሰለጠነበት እንደተማረበት እንደ እውቀቱ ደረጃ ድርሻዬ ምንድነው እኔ እንደ አያና ምንድነው ድርሻዬ ባይ ነኝ። ገብቷል? አያና የፖለቲካ ስልጣን የሚፈልግ ሰው ነው። እንደዛ ከሆነ አደራጅቼ ፖለቲካ እንትን ብዬ ሞገተዋለሁ፣ ሞክረዋለሁ። እኔ የምፈልገው ምንድነው ሚዲያ ላይ ሰዎችን አዌርነስ መፍጠር፣ የማይነኩ ነገሮችን ደፍሮ መናገር፣ ሰው ሁሉ ስላለው ብቻ ተከትዬ ከሰው ጎን ማጨብጨብ ነው ወይስ ማምንበትን ነገር ፊት ለፊት አምጥቼ መጋፈጥ፣ ኢንፎርሜሽን ላይ ቆሜ ሐሳብ ማንቃት ነው የምፈልገው። ለጊዜው ያ ነው ድርሻዬ። የምጽፋቸው ነገሮች ምናምን ለወደፊት ደግሞ ፕሮዲውስ የማደርገው ነገር ካለ በዛም ኮንትሪቢዩት አደርጋለሁ። ሶ የፖለቲካ ስልጣን የሚፈልጉ ሰዎች ድርሻቸውን ማወቅና በዛ ደረጃ መሳተፍ ይገባቸዋል እንጂ አንድ መንግስት ብቻ ገኖ ወደ ላይ ፓወር ኮንሰንትሬት ያደረገበት ሀገር ጤነኛ ፖለቲካ አይኖረንም። የዛ ተሳትፎ ያስፈልገናል ብዬ ነው አርጊው የማደርገው። እሱን ላቀርብልህ ነው የምፈልገው። አሁን ያለው የፖለቲካ እኔ ፖለቲካውን ነው የምልህ ኃይል ምናምን እንትና ጀግና ነኝ እኔ መሳሪያ አለኝ በአንድ ጥይት ሁለት ጥንቸል ነው የምገለው ምናምን የሚለው ፉከራ እኔ ሪሊ ከስቴት ኦፍ ኔቸር ራሱ አእምሮ ያልወጣ ሰው ነው እንደዛ የሚያስበውና ጀግና በሚለው አላስብበትም። ግን በፖለቲካ ደረጃ ማን ነው እየተፎካከረው ያለው? የብልጽግናን ፓርቲ በመዋቅር በአስተሳሰብ በፖሊሲ የትኛው ፓርቲ ነው እየተፎካከረ ያለው? ከኦሮሞ ከአማራም ከተጋሩም ከወላይት ከማንም አምጣልኝ። ማን ነው እስቲ አምጣው። ታውቀዋለህ ወይ? ማኒፌስቶ ምንድን ነው የሚለው? ምንድን ነው ፕላን? ስቴት ኦፍ ኔቸር ነው ስቴት ኦፍ ኔቸር ውስጥ ነው ያለው ነው አይደለም። እሱ ምንትና ባይዞ ኤክሶደስም ስቴት ኦፍ ኔቸር እንዳልሆነ እኮ ተናግሯል። ስቴት ኦፍ ኔቸር እኮ ኖ ገቨርንመንት እየገባን ነው እንጂ ስቴት ኦፍ ኔቸር ውስጥ እሱ ስጋታችን የምንሄድበት ስጋት ነው። ስጋት ከሆነ አቆማለሁ። ኦኬ አይ ታሜ ጉድ ፈልቶ ነበር። ኤክሶደስ እንኳን አስተካከልን። ታሜ በትር ሊመዝ ነበር። ኦኬ ያ ሶ ቶማስ ሃብስ ከሚልበት ያ ከቶማስ ሃብስ ጋር ተያይዞ ያነሳነው ነገር ጀነራሊ ፎከሳችን የነበረው እንደ ሌቫይተን ለምን አታስከብርልንም? ሆብስ እኮ የሚለው መንግስት ጨካኝ መሆን አለበት ነው። እሱን ነው የምልህ እኮ ያው እኛም ያነሳነው ምንድነው ጨካኝ ሆነ ለምን አታስከብርልንም? ለምንድነው በየሰፈሩ ሰዎቻችን ነው አትፈልኝ እንጂ ታምራት ያወራነው ነው እየነገርኩ ያለሁት እኮ ከሆብስ ጋር አይደለም ያወራነው ከኤክሶደስ ጋር ያወራነው ነው እየነገርኩ ነው። ታምራት አሁን የሆብስ ቲዮሪ በእኛ ላይ ፕራክቲካል ነው አፕሊካብል ነው ምናምን የሚለውን ሳይሆን እያነሳን ያለ ነው። ቱ ደ ሚኒመም ከሄድን አትሊስት መንግስት ኦፕሬት ሊያደርግ የሚገባበት ስታንዳርድ እሱ ነው የሚለውን ቤር ሚኒመም ወስደን ነው እንደ ቤንችማርክ ወስደን ነው። ሁለት ኤክስትሪሚስት ፖይንቶች አሉ በሆብስ አስተሳሰብ ማለት ነው። እንትን ካለ አንድ ልመልስ ኢንተሌክቹዋሎች የሉትም ምናምን ከሚል ሴንስ አይደለም ተነስቼ የተናገርኩት። እኔ ለብልጽግና ኦቨር ኳሊፋይድ ነው ብልህ ብልጽግና ላይ ያለው ሁለት አይነት ሰፖርተር ነው ያለው በኤሊቱ ደረጃ ስንከፋፍል፣ አንደኛው ዊልፉል ኢግኖረንት እና ዩስፉል ኢዲየት ብለን በዚህ ደረጃ ላይ አውርተናል። ምንድነው ዊልፉል ኢግኖረንት የምንላቸው? ዊልፉሊ ለሆዳቸው ሲሉ ልክ እንደነ ዶክተር ዳኛቸው እንደነ ዳንኤል ክብረት እንደነ ጌታቸው ረዳ ምናምን ያሉ በጣም አካዳሚካሊ አውትሻይን ያደረጉ ብዙ ያነበቡ ብዙ የጻፉና ብዙ መናገር የሚችሉ ሰዎች ለሆዳቸው ሲል ጭንቅላታችን ዝም በል ብለው ዊልፉሊ ኢግኖረንት የሆኑ ሰዎች አሉ። እነዚህ ሰዎች ላይ አንተን አልመድብህም። ምክንያቱም ስታወራ የሞራል ስታንዳርድን አይቻለው ያነበብካቸውን ነገር ፕሮፌሽናሊ ለማስረዳት ትሞክራለህ ምናምን። በዚህ ደረጃ ለሆድ ራስን አሳልፈ የሰጠ ነብዬ ስለማላስብ ነው። ዊልፉል ኢግኖረንት የሆኑ ሰዎች ጭንቅላታቸው ከፍተኛ ሆኖ ብዙ ነገር በጣም አብስትራክት የሆነ አይዲያን ማሰብ ይችላሉ። ነገሮችን ኤክስፕሌን ማድረግ ይችላሉ። መረዳትም ማስረዳትም ይችላሉ። ነገር ግን ከአብይ በላይ በውስጥ ለምን አታደርጉትም? እዚህ ጋር ፖለቲካ ነው። ይሄ መካካብ ነው የጀመርከውና ፎከስ ኦን ዘ ፖለቲክስ ነው። መካካብ አይደለም። አዲስ ፖሊስ መጣብን። ጆሲ ምን ነገር ነው የጻፈውና የጊላስ መጽሐፍ አለ ፎሊን ዩጎዝላቭ የሚል እሱን መጽሐፍ በደንብ አንብበው። አይቼዋለሁ። እሱን አንብቤዋለሁ። አክቹሊ ያደረግነው ነገር ምንድነው? ራሱ መጀመሪያ ፖለቲክስ ላይ የምንጠራቸው ነገሮች በጠቅላላ ስቴቶች ያለ ሆብስ ፋንክሽን አድርገዋል። አይ ዶንት ኖ ኤክሶደስ ቶሌሬት አላደረግም። ስቴቶች ያለ ሆብስ ፊሎሶፊ ያለ ሊቪያታን ፋንክሽን አድርገዋል። ያ ማለት በአውሮፓ ያሉት በአሜሪካ ያሉት ስቴቶች without considering the fundamental philosophy of
ሊቪያታን ፋንክሽን አድርገዋል። አሁን እናንተን ሆቢስ ኦብሴስ ለምን እንደሚያደርጋቸው ኤግዛምፕል ስጠን ታምራት ምንድን ነው እያወራ ያለው? የሚያወራው ነገር ትክክል አለ ቢኮዝ even though you don't strictly follow hold on even though you don't strictly follow even though you don't follow exactly by to the letter Thomas Hobson follow ባታደርግም the principles are applicable to all ለዛ ነው one of the fundamental readings for political science የሚሆንበት ምክንያት applicable ነው ስቴት የሚባለውን ነገር ፎርም ስታደርግ በኮር ስቴት ፎርም የሚደረግበት ምክንያት ነው ቆይ ታምራት አሁን የሆብስን አምጥተን ከዛ በኋላ የጆን ሎክን የጆን ሎክን ፐርስፔክቲቭ አምጥተን በሁለቱ መካከል ያለውን ዲፍረንስ ምን ከዚህ ፍሬምወርክ ውጭ የሚሰራ ስቴት አለ ነው የምትለኝ? ከሆብስና ከሎክ ውጭ what I'm saying is ለምሳሌ የሆብስ አብሶሉት ገቨርንመንት እንፈልጋለን ነው እንዴ ያወራንበትን ኮንቴክስት አንደርስታንድ አላደረገው ሲናገር ጣልቃ ትገቢያለሽ። እኔ እየተናገርኩ ተታምራት ቆይ ሆልዷል እነሱ ያሉትና አንተ የምትናገረው የተለያየ ነገር ነው። ቀጥል ኤክሶዶስ ለምን አንድ ቢሆንማ አልናገርም እኮ ዝም ይላለሁ። አንድ ቢሆንማ አልናገርም እኮ እኔ እያልኳለሁ። የሆብስ ኤክሶዶስ በደንብ አንደርስታንድ ታደርገዋለህ እኔ የምለው ማለት ነው። እኔ እያልኳለሁ አያናም የሚረዳው የሆብስን ፊሎሶፊ የምንከተል ከሆነ አብሶሉት ሞናርኪ ነው የምንከተለው። ምክንያቱም የሊቪያታንን ሆብስ ዛሬ 1651 ላይ ያወጣውን መጽሐፍ ሲታነቡት በመጽሐፉ ገጽ ላይ ያለው ፎቶ የሚያሳየው አንድ ግዙፍ ቤተክርስቲያን ከስሩ ያለው ከተሞች ከስሩ ያሉት ጠንካራ አብሶሉት የሆነ ፓወርን ያ ማለት አምባገነናዊ መንግስት ነው ፕሮሞት የሚያደርገው ሆብስ። ታምራት ከሆብስ በኋላ የመጣው አሜሪካንን የሰራት አስተሳሰብ ሌቪያታን ሳይሆን ከሆብስ በኋላ ሎክ መጣ። የሎክ ፐርስፔክቲቭ የጆን ሎክ ነው፣ የቶማስ ጄፈርሰን አስተሳሰብ ነው። ኤግዛክትሊ። ስለዚህ እነሱ ደግሞ የመጡበት ፐርስፔክቲቭ ይሄኛው ሂውማን ቢንግ ኢንሄረንትሊ ኢቭል ነው ብሎ የተነሳበትን ስቴትመንት ስለዚህ ሎክ ኢንተረስት አድርገን ማለት ነው። ኖ አሁን እኮ እኛ የመጣ ነው ኤክሶደስ ይኸውልህ ዲፍረንሳቸው የሁለቱ ዲፍረንስ አንድ ነገር ብቻ ነው። አንደኛው ሂውማን ኔቸር ላይ ያላቸው ነው። ሂውማን ኔቸር ጥሩ ነው ሪዝን ያደርጋል ብሎ ያስባል ሎክ። ሆብስ ደግሞ ኤግዛክትሊ በቃ ዛስ ዘ ኦንሊ ዲፍረንስ ሁለተኛው ፓወርን የሚረዱበት መንገድ እንጂ what's human nature human nature selfish ነው antagonistic ነው and it can actually be evil ሊሆን ይችላል የሚለውን ሆብስ የሚያስበው እሱን ነው። ሆብስ ኦፍ ኮርስ ብሪቲሽ ኤምፓየር ከኢምፔሪያል መንግስት ነው የሚፈልገው። ታምራት መንግስት አይደለም እሱ ሬሜዲ ላይ እንሂድ። ፊሎሶፊውን እያወራ ታምራት ፊሎሶፊውን ማውራት ከፈለክ ሌላ ጊዜ በሌላ ሩም በደንብ ሰፊ ነው። ሁለት ደቂቃ ሰጣችሁኝ ያስረዳችኋል። ሬሜዲው ከን ቢያሪ ነው ማስፈረዳቱ ሬሜዲ ከን ቢያሪ ይኸውልህ ዲክቴተርሺፕ ሞናርኪ ዲሞክራቲክ ሞናርኪ ምናምን የሚባል ነገር አለ። like me for example I'm democratic monarchy like democratic ልታነግሽኝ አሰብሽ? ቀጥሉ አሁን ተረጋጉና አዳምጡኝ። እኔ ያልኳለሁ ታምራት የፖለቲካል እንትኑን ወደ ፊሎሶፊካል እንትን ልናደርገው ነው። አሁን የፖለቲካል ፊሎሶፊ አይደለም ጊዜ ይላችሁ ታምራት ሌላ ቀን እናወራለን። ሌላ ቀን እንደዚህ ታምራት በቤር ሚኒመም እኛ የተናገርነው ምንድን ነው አትሊስት የዴሞክራሲ ምናምን የምንለው ጽንሰ ሀሳብ ቢቀር እንኳን በቶማስ ሆብስ በሌቫታን ቲዮሪ ብናይ አንድ በጣም ግዙፍ የሆነ መንግስት አትሊስት ሰላምና ጸጥታን ማስከበር የሚችል ንጹሃን ዜጎች መገደል የማይችሉባት ሀገር እንኳን ተመስርታ ማየት እንፈልግ ነበር ነው አርጊውመንቱ የነበረው፣ ሌላ ነገር አይደለም። እኔ አሁን አያና የሚናገረው ነገር ትርጉም ይሰጠኛል። አንተ ኤክሶዳስ የምትለው ነገር ትርጉም ይሰጠኛል። እኔ እያልኳለሁት ኦኬ አሁን እኔ ሁለት ሞዴሎችን ብቻ ልናገርና ከዛ መርጣችሁ ታምራት ቀሽም ነው በሉ። እኔ እያልኳለሁት የሆብስ አስተሳሰብ ሰው ይሄ ሆሞ ሆሚኒ ሉፐስ የሚል ሀሳብ የሰው ልጅ ለሰው ልጅ ተኩላ ነው፣ ስለዚህ ታላቅ ተኩላ እንፈልግ ይልና ከኢዮብ
ከመጽሐፈ ኢዮብ ማለት ነው 42:24 ላይ ማለት ነው። መጽሐፍ ቅዱስ ሄዳችሁ ማንበብ ትችላላችሁ። ሰፍሮ አለ። እንደሱ አይነት ኃያል ማን ነው? ኃይል ሁሉ በሱ ክንድ ተሰብስበዋል። ምንድን ነው እስትንፋሱ ከሰል ያቀጣጥላል የሚለው ማለት ነው። የቶማስ ሆብስ አስተሳሰብ ምንድን ነው? መንግስት ኃይልን ጠቅልሎ መያዝ አለበት፣ አምባገነን መሆን አለበት፣ ማንም እሱን የሚገዳደር ኃይል መኖር የለበትም ይላል። አሁን ቅድም እንዳልኳችሁ ማለት ነው የሊቪያታንን ከበር ካያችሁ ሁሉ ነገር ቤተክርስቲያን ምንድነው ይሄ የስልጣን ምልክት የሆኑት ከተሞች ምኖች ሁሉ በሱ ሳይፍ መድፍ የፈለገው ነገር ሁሉ በሱ ስር ነው የሚኖር። የኔ አርጉሜንት እሱ አይደለም በደበ ማለት ነው። ምክንያቱም ሞደርን ሶሳይቲ ሌላ ነገር አሳይቶናል። ሌላ ነው ይሄ ስልጣን በዛ መልኩ ፋንክሽን ላያደርግ ይችላል። ኦኬ ሶሳይቲውን ነፃ ካረግነው ራሱ በምርጫ በዲሞክራሲ በነፃ አስተሳሰብ በሚዲያ ነፃነት የተሻለ ነገር ሊመጣ ይችላል የሚለውን ነገር ሶሳይቲ ስላሳየ አሜሪካና አሁን ቅድም ምናልባት ኤክሶደስ ይረዳዋል፣ አያናም ግራ ገባውም ያውቀዋል በደንብ የና ቶማስ ጄፈርሰን የና ጆን ሎክ አስተሳሰብን ከወሰድን ደግሞ ፍሪ ሶሳይቲን ብንፈቅደውስ የሚለው እሱም ፋንክሽን አድርጓል ማለት ነው። አሁን እያለን ያለ ነው የኢትዮጵያ ሶሳይቲ የትኛውን ሞዴል መከተል አለበት? ሶሳይቲው ነፃ እናድርገው ወይስ ጭቆና ያዋጣናል ነው? ኦኬ ፈንዳሜንታል ኩዌስችን። ያ ቴንክ ዩ ታምራት። ኤኒዌይ በጣም ኦቨር ሲምፕሊፋይድ ሲደረግ ከስር ለምትሰሙ ሰዎች በሆብስ እና በሎክ መካከል ያለው ፈንዳሜንታል ዲፍረንስ ይሄኛው ሰው ኢንሄረንትሊ ኢቭል ነው መጥፎ ነው ብሎ ያምናል። ያ ደግሞ ነው ሰው ልጅ ራሽናል ነው፣ ኢንተረስቱን ማስጠበቅም ይችላል፣ ለህግም ተገዝቶ መኖር ይችላል ከሚል አስተሳሰብ ነው የሚመነጨው። በሁለቱ መካከል ያለው ዲፍረንስ ምንድን ነው? ይሄኛው የፓወር ባላንስ ነው። ይሄኛው ሆብስ በጣም ብዙ መብትን ከግለሰቦች ይነጥቅና ለመንግስት ይሰጣል። ሎክ ደግሞ ይመጣና ኖ መንግስት ያልተገደበ ስልጣን ከሰጠኸው ይባልጋል፣ ትክክል ያልሆነ ነገር ሊያደርግ ይችላል። ስለዚህ ህዝቡ ነው መንግስትን እንትን ሊያደርግ የሚገባው ይልና ኤክሰሲቭ ራይት ለመንግስት ይሰጣል። ስለዚህ ህዝብ መንግስት አቅም እየኖረው ሲመጣ መንግስት ደካማ ይሆናል፣ መንግስት ጠንካራ ሲሆን ደግሞ ህዝብ ደካማ ይሆናል። ምንም ሌላ እንትን የለውም። የተለየ ሬሲጁዋል መብቶች አሉ። ዜጎች መብቶች አሏቸው። ብዙም እንትን አይደለም ይሄ በእሱ ተስማምተናል። ሌክዠሪ የሆነ ነገር ነው አሁን እያወራ ሰማን እኮ ታሜ ኢንተሌክቹዋል ወደሆነው ነገር ተስበን ሄደናል። ከነባራዊ ፖለቲካ ጋር አንስተን ችግር የለውም ታምራት፣ ችግር የለውም። እኔ ሰጀስት የማደርገው ነገር ማለት ነው ኮንቴምፖራሪ የሆነውን የሀገራችን ላይ ያለውን ፖለቲካ ቅድም ባነሳንበት ምህዳር ካለው ጀነራል የፖለቲካል ፊሎሶፊው ጋር እና ፕራክቲካሊቲው ምንድን ነው የሚለውን ሞር እንደዚህ አሁን ብዙ ሰውን ባለበትና ሞር አሳታፊ ከሆነው ይልቅ ኤክስክሉድ አድርገን እስቲ እንነጋገር። ኤክስደስም ታምራትም ኦማርም አለ፣ ሌሎችም ብዙ ኢንተሊጀንት የሆኑ ልጆች አሉ ሚዲያ ላይ እና አንዳንድ ጊዜ እንደዚህ አይነት ሰብስታንስ ያለው ነገር እንድናወራ ሰጀስት አደርግላችኋለሁ። ሩም ከፍታለሁ፣ ሰለምን ያገብታለሁ። ሩም ከፍታለሁኝ። እንደዛ አድርገን ቁጭ ብለን አይ ቲንክ ሞር ፊሎሶፊካል ከሆነው ፖይንት ኦፍ ቪው እንነጋገር። የጀመርኩትን ነገር ለመጨረስ ኤክሶዶስም ደክሞታል፣ ሌላ ቤት ነው የዋለው። እኔም አይ ሃቭ ቱ ጎ። የጀመርኩትን ነገር ለመጨረስ ግን አሁን ባለው ቅድም ጆሲም ያልተዋጠለትና እንዳይጨርሰው ምናምን ያለው አሁን ባለው የፖለቲካ ምህዳር ውስጥ ፖለቲክስን ካወራን ማለት ነው በሐሳብ ደረጃ ፖለቲካሊ ሊሞግት የሚችል ቻሌንጅ ሊፈጥር የሚችል አትሊስት ግራውንድ ላይ ህዝቡ ተጨቁኗል፣ ይሄንን የፖለቲካ ሐሳብ ይዞ መጥቶ ወይ ኦኤፍሲ ወይ ኦነግ ወይ ምንድነው እናት ፓርቲ ወይ ምናምን ያላቸው የፖለቲካ ሐሳብ እኮ ለኢትዮጵያ የሚያዋጣው እሱ ነበር፣ የብልጽግና መንገድ ዘግቶበት በጉልበት ይዞበት ነው የሚባል የፖለቲካ ለሳቤ አለ ወይ? እንደዛ አይነት ነገር ሲቀነቀን እንሰማለን ወይ? ሞር ለስ የምንሰማው ምንድነው ሞተ፣ ተገደለ፣ ተዋረደ፣ ተበላሸ ምናምን የሚሉ ችግሮችን ከማምሳት አንጻር
ተነግሮ እሱን ፕሮፓጌት ተደርጎ ከዛ ዞር በልልን እኛ ደግሞ መተን እንቀመጥ የሚል የሰብስቲቲዩት ልክ እግር ኳስ ተጫዋች አንተን አውጣ እኔ እገባለሁ ከሚል አይነት አንጻር እንጂ ፖለቲካሊ ሰብስታንስ ያለው እኔ ጋ ነው ይሄ ነው ትክክለኛው ኢትዮጵያ ልትሄድ የሚገባበት መንገድ ብሎ አርጊው የሚያደርግ ፖለቲካ እያየን አይደለንም እያልኩ ነው ያለሁትና እሱ አለ የምትሉና አይ እንዴ ምን ማለትህ ነው የሲዳማ ብሔራዊ ንቅናቄ እኮ ያለው የፖለቲካ ሐሳቤ ኢትዮጵያን ለመምራት ከብልጽግና የተሻለ ወይም ከብልጽግና የሚፎካከር በስልጣን ስላሉ እነሱ ጨቁነውት ነው እንጂ ይሄ ነው ትክክለኛው ፊሎሶፊ በኢኮኖሚ ላይ በዲፕሎማሲ ላይ በሀገራዊ ትስስርና የወደፊት ተስፋችን ላይ እነሱ የሚያቀርቡት ከዚህኛው ይሻላል የሚል አርጊውመንት መች ነው ማድረግ የምንጀምረው አለ ወይስ እንደዛ አይነት ተፎካካሪ የሚል ጥያቄ ነው ያለኝ ጀስት ኦፕን ኩዌስችን ነው እንደንትን እንዳታዩብኝ እንደ ፕሮፓጋንዳም እንዳትቆጥሩብኝ ማለት ነው ቴንክ ዩ ኦኬ ዶልፊን ኦኬ ዘጋናው የቅድም የጀመርኳትን ሐሳብ ልጠቅልላትና እኔም ልውጣ እኔ አያናን ብልጽግና ዲዘርቭ ያደርጓል ብዬ ስለማላስብ ነው ቀደም የተናገርኩት ብልጽግና ኢንተሌክቹዋል የላቸውም አላልኩኝም ምናልባት ሮንግሊ አንደርስታንድ ያደረከኝ ይመስለኛል የብልጽግናን ደጋፊዎች በሁለት ካታጎሪ ከፍለናቸው አንደኞቹ ዊልፉሊ ኢግኖረንት የሆኑ ሲሆኑ ሁለተኞቹ ደግሞ ዩስፉል ኢዲየት የምንላቸው ናቸው ዊልፉል ኢግኖረንት የምንላቸው ቅድም እንዳልኩ በነ ዶክተር ዳኛቸው በነ ዳንኤል ክብረት በነ ጌታቸው ረዳ ምናምን ደረጃ ያሉ አካዳሚካሊ ብዙ ያነበቡ ብዙ የተማሩ ኤክስፒሪየንስም ያላቸው ፖለቲሽያን ካሊበር ያላቸው ሰዎች ሆነው ቪየትና ሆዳችን ይበልጥብናል ሶሪ ለረጅም ጊዜ ስራ ይዤ ስለነበረ ነው ጆሲን ግን ማስወጣት አልነበረባቸውም አንደኛው ቅድም እንዳልኳችሁ አንደኛው ካቴጎሪ ለሆዳቸው ሲል ጭንቅላታቸውን ያስገዙ ማለት ነው ያውቃሉ ሁለተኛው ካቴጎሪ ደግሞ ዊልፉል ኢግኖረንት ያልናችሁ እንዳሉ ሆነው ምንድነው ዩስፉል ኢዲየት ደግሞ ምንላቸዋለሁ ዩስፉል ኢዲየት ምንድነው ዕውቀት የላቸው ደፋር ናቸው በአደባባይ መጥተው ማህበረሰብ ይሳደባሉ ምንም አታመጡም ጊዜው የኛ ነው ብንፈልግ እንወቃቸዋለን እንዳጠፋቸዋለን ምናምን ብሎ ደግሞ በአሮጋንስ የሚናገሩ ሰዎች እነዚህ ሰዎች ልክ እንደ ሊትመስ ፔፐር ነው የምናያቸው ታምራት ፕሊስ አንዴ እና ዲፌንስ አደረገው የሰማችሁኝ ሰዎች አያናን የሳቀው ኢንተሌክቹዋሊ ደህና ነው ከዛ በኋላ ደግሞ የሞራል ካሊበር ያለው ሰው ነው ስለዚህ ዊልፉል ኢግኖረንትም ይሆናል ብዬ አላስብም ለሆዱ ሲል ጭንቅላቱን ያከራያል ከብልጽግና ጋር እንደፈለጉ እያመጡ ይጭኑበታል ብዬ ስለማላስብ አያናን በዚህ ካታጎሪ ስላላየሁት ወደ ብልጽግና ይገባል ብዬ ስላላሰብኩ ነው አያናን ዲፌንድ እያደረግኩ እንዳይመስላችሁ ዩስፉል ኢዲየት ነው እንዳለ ኢዲየት ሆኖ አግኝቼው አላውቅም ዊልፉል ኢግኖረንት ሆኗል እንዳለው ደግሞ የሞራል ጀጅመንቱ ብዙም የተንሸዋረረ ሆኖ ብዙ ጊዜ አላገኘውም ስለዚህ ብልጽግና ነው አያናን ማለት ለአያና ስድብ ነው ከሚል አስተሳሰብ የመነጨ ነው ለማንኛውም አመሰግናለሁ መልካም ጊዜ ይሁንላችሁ ኦኬ ኬቢ ቀጥል ይሰማኛል ብዬ ተስፋ አደርጋለሁ ሌላ ሶስተኛ አማራጭ አለ ከዊልፉል ኢግኖረንት ከዩስፉል ኢዲየቶች ውጪ ሰዎች አንዳንድ ጊዜ አሁን ስማቸውን የጠራቸው ለሆዳቸው ወይ ለቪየት ብቻ ብለው ሳይሆን እኚህ ሰዎች ቀይ ወጥ የትም ቦታ ሊበሉ የሚችሉ ናቸው የተማሩ ሰዎች ናቸው ምናልባት እዚህ ሀገር ውስጥ ያለንን አማራጭ ተጠቅመን ማሻሻል እንጂ ያለቀ ነገር እስኪመጣ መጠበቅ አያዋጣም የሚል የምሁር አቋም ይዘውስ ቢሆን የሚለውን ብትጠረጥር አበረታታለሁ ቢኮዝ ያለው መሬት ላይ ካለው ነገር አንፃር ተጠግቶ ያለውን ነገር አፕግሬድ አፕዴት አድርጎ ፑሽ አድርጎ ማስተካከል ነው እንጂ የሚያዋጣው አፍራሽ የሆነ ቦታ ላይ መቆም ወይም ደግሞ ዝም ማለት ብቻ አያዋጣም የሚል ፖለቲካሊ ኦፕሽኑን ዌይ አድርገውት ካለው ቤስት ኦፕሽን ይሄ ፖዚሽን ነው የሚሆነው ብሎ መርጠውስ ቢሆን የሚለውንም አይ ቲንክ ካልኩሌት ማድረጉ እሱንም ማየት አይጎዳም ብዬ አስባለሁ እንትን አሁን ነው የእንትን ነገር ሆነ መጠየቅ የምፈልጉትን ጠይቁ ሰላምዬ ምን ጥያቄ አለሽ ጥያቄም ይሁን ሐሳብ ስጡ ደግሞ ሐሳብ ጠይቅ ይፈልጋለሁ አያና ምናልባት የመንግስትን አቋም እኔ ሳረሳው ልጠይቅ ነው የተፈናቀሉ ሰዎች ጋቨርንመንቱ ራሱ ሪስክ ወስዶ ማለት አሁን ለምሳሌ ደብረ ብርሃን ላይ ያሉ ትግራይ ከሶማሊያ በተለያዩ ከተሞች የማይሰፍሩት ለምንድን ነው ወደ ነበሩበት ቦታ ለምንድን ወደ ነበሩበት ኢትዮጵያ ግዛታቸው ነች እሱም በደንብ ለምንድን ነው የማይሰራበት አያና ይሄ በጣም ግርም የሚለኝ ነገር ነውና ለምንድን ነው እንደገና ሀፕን ያደረገበት ቦታ እንዲሰፍሩ የማይደረገው ለምንድን ነው አያና ጠይቀው ሁለት የተለያየ ነገር ነው በነገራችን ላይ ያላችሁት አንቺ ወደ ነበሩበት ቦታ ይመለሱ ነው የምትዩ
ወደ ነበሩበት ታምራት ደግሞ የሚለው የነበሩበት አያና ጥያቄን በደንብ አንደርስታንድ አድርግ። እነሱ የሁለታችሁ ይለያያል። በፈለጉበት ለምንድን ነው የማይሰፍሩት? በፈለጉበት ይለያያል ጥያቄያቸው ያልኩት ለዛ ነው። እሱ የሚለው ሌላ ቦታ ላይ ሰላም ያለበት ቦታ ላይ ፖለቲካሊ ማኔጅ ማኑቨር መደረግ የሚችልበት ቦታ ላይ ለምንድን ነው ሴትል እንዲያደርጉ? ኢትዮጵያውያን ናቸው። አንተን የምትለውና እሷ የምትለው በጣም ይለያያል። ኦኬ እኔ እየጠየቅኩ ያለሁት አንዴ ታምራት፣ እኔ እየጠየቅኩ ያለሁት ቅድም ማለት ነው ፌልድ አድርጓል ገቨርንመንቱ ሲባል አንዱ ይሄ ነገር ነው። ሰው ከዚህ በፊት ቀውስ የነበረበትን ቦታ ኮንትሮል አድርጎ ሴኩሪቲያቸውን አስጠብቆ ለምንድነው ወደ ቦታቸው ማይመልሳቸው? የተለያየ ቦታ ከደቡብ እስከ ሰሜን ያለውን ህዝብ ወደ ነበሩበት ለምን አይመልስም? ጥያቄ ነምበር 1። ሰከንድ ማለት ነው ለምሳሌ አንዳንድ ጥያቄዎች የህብረተሰብ ጥያቄ ገቨርንመንቱ በሲሪየስ ኮንሰርን አድርጎ ሶሉሽን ለምን አያመጣም? ጥያቄዎች አሉ፣ የተለያየ ጥያቄዎች። ይህን ሁለቱን ጥያቄ መልስልኝ። በከፊል ማለት ነው በከፊል ገቨርንመንቱ የሴንትራል ገቨርንመንት ምንም እንትን የለውም ኮንትሮል አያደርግም አለለም፣ ግን በከፊል የኮንትሮል የማያደርግባቸው ቦታዎች አሉ። ያው በጦርነት ምክንያቱን ሪዝን ምንም ሪዝን ይኑር እሱንም ቅድም ኤክሶዶስ መሰለኝ ሲጠይቅህ አልመለስክለትም። እሱን ሶስተኛ ጥያቄ መልስልኝ። ማናት ይሄ በነገራችን ላይ የምንፈልገው ነገርና የምንጠይቀው ነገርም አንዳንዴ ሊለያይብን ይችላል። ፌደራላዊ መንግስት ኢትዮጵያ ፌደራል መሆን አለባት ማለት ራሳቸውን ሰልፍ አድሚኒስተር የሚያደርጉ ዞኖች፣ ክልሎች ሊኖሩን ይገባል። የፌደራል መንግስቱ እነሱ ኮሌክቲቭሊ የፈጠሩት የጋራ መንግስታቸው ሊሆን ነው የሚገባው የሚለውን የምናምን ከሆነ እነኚህ አካባቢዎች ራሳቸውን አድሚኒስተር እንዲያደርጉ አላው መደረግ ያለበትን ሊኒየንስ መቀበልም ይኖርብናል ማለት ነው። ፐርሴ ትግራይ ውስጥ ያለ የመንግስት ስትራክቸር ወይም የትራንዚሽናል የመንግስት ስትራክቸር የፌደራል መንግስቱ ኢንቮልቭመንቱን በዛው ሌቭል የተመጠነ መሆን አለበት እንጂ ሱፕሬስ አድርጎ ኦቨርፓወር አድርጎ ማስፈጸም አለበት። ይሄ ሌጂቲሜት የሆነውን ፓወር ስትራክቸር እንቀበላለን ወይስ ይመቸን ሰላም ሲሆን አትድረስ አትንካ ሰልፍ አድሚኒስተር ነው የምናደርገው፣ በእኛ አካባቢ ላይ የኛ ሰዎች ራሳችን ሰልፍ አድሚኒስተር እኛ መረጥናቸው ሰዎች ያስተዳድሩ። ችግር ሲኖር ግን ሪስፖንሲቢሊቲ ላንተ ሰጠን ለምንድን ነው መተህ የማትጨፈልቃቸው፣ የማትደበድባቸው፣ የማትወስደው፣ የማታስፈጽመው? የምንፈልገውን ነገር እነሱን ኦቨርሮል ለምን አታደርጋቸው? ሰው ሲመች ሲታሰር ወደ እኔ ሲፈታ ወደሱ ማለት ነው። ሲመች ፌዴራሊዝም፣ ችግር ሲፈጠር ደግሞ ዩኒተሪ የሆነ ስትራክቸር ይኑረን ነው እንደ ኔሽን እንደ ስቴት የምንለው ወይ ነው። ሌላኛው በዚህ በኩል ችግር ሰፖርት የሚያደርግ ስትራክቸር ካለን ማለት ነው ሚኒንግ እዚህ አካባቢ ላይ የኔ ጉልበተኛ የኔ ታጣቂ የመንግስትን ሞኖፖሊ ኦፍ ቫዮለንስን አይቀበልም፣ ትሬት አለብኝ ከጎረቤቴ የሚመጣ ወይም ከዚህ አካባቢ የሚመጣ ችግር ስላለ በጉልበቴ ቅልጽምና የምናስከብረው ወይም ደግሞ በታጣቂዎች የማስከብረው እንደ አማራ እንደ ኦሮሞ እንደ ተጋሩ አለኝ ብለን ፓወርን ዊዝሆልድ የምናደርግ የምንቀልብ የምናበረታታ ስፖንሰር የምናደርግ ከሆን በኋላ በዛ በኩል ይሄንን የመረጥነው ራውት ደግሞ የሚፈጥራቸውን የጸጥታ ጋፖች፣ የሰላም ጋፖች፣ የህዝብን መብትና ፍላጎት የማስከበር ችግሮች፣ መፈናቀሎችን ደግሞ ሲመጣ አይ የኔ ታጣቂ የኔ ጉልበተኛ በሺዎች በመቶ ሺዎች በ10 ሺዎች ይቀመጥ፣ አንተ ለሰላምና ጤነኛ ነገር ለማምጣት ግን ኃላፊነት አንተ ላይ ነው የምደፈድፈው ከሚለው መውጣት ይኖርብናል ማለት ነው አይደል? ስለዚህ ሰዎች ተፈናቃዮች ይመለሱ፣ ኦኬ ይመለሱ፣ ተስማምተናል፣ አዎ ተስማምተናል፣ እንፈራረም፣ ኦኬ። ከዛ ሲባል አይ መሳሪያ ይዘህ ሞኖፖሊ ኦፍ ቫዮለንስን ይዘህ አይደለም አንተ በፌደራል ስትራክቸር ውስጥ መግባት አለብህ የሚለውን አይ እሱ ቀስ ብሎ ይደርሳል፣ ተፈናቃዮች የሚመለሱት እኔም ታጥቄ እነሱንም አስታጥቄ የሚለው አካሄድ ውስጥ ሲገባ ጋፕ ይፈጠራል ማለት ነው። አሁን እነኚህን ጋፖች ነው እያየን ያለ ነው። ትክክለኛ የሆነውን ኢንቮልቭመንት የፌደራል መንግስት የሌለው ቦታ አለ። ያን የሌለው ወታደር አስፍሮ በጉልበት ያንን ያግኝ ነው የምንለው ፐርሴ ፌደራል ስትራክቸሩን ፎልድ በሚያደርግበት ደረጃ ማለት ኦፍ ኮርስ ጸጥታ ማስከበር የህገ መንግስት በተጣሰበት ቦታ ላይ ኃላፊነት አለው። ግን ሁሉ ጊዜ ፌደራል መንግስቱ ሰላም ለማምጣት የተፈናቀለ ለመመለስ የተራበ ለመመገብ አንተ ጋር ነው ኃላፊነት። መብት ግን የለህም። ናቹራል የሆነውን የስልጣን ባለቤትነት ናቹራል የሆነውን ጦር መሳሪያ ታጥቆ የመንቀሳቀስ አንድ አርሚ የመኖር
ህገ መንግስታዊ መብትህን እንዲሻሙ ፈቅዳለሁ፣ ደግፋቸዋለሁ። ግን ደግሞ ጥቅሙን ሲሆን ደግሞ እንድታመጣ አስገድድሃለሁ ፈልጋለሁ ከሚል ደብል ስታንዳርድ ውስጥ የሚወለድ ነው ብዙ ጊዜ። እና የተፈናቀሉ ሰዎች መመለስ አለባቸው። እንደ ታምራት እንዳለው የትኛውም ኢትዮጵያ ቦታ ላይ ማንኛውም ኢትዮጵያዊ ሄዶ መኖር ይችላል። እሱ ትክክለኛ መብቱ ነው። ግን ደግሞ ቀየውና ቦታው የሆነ ቦታ ላይ በግጭት ምክንያት የተፈናቀለ ሰው ተመልሶ በሰላማዊ ኑሮውን መቀጠል አለበት። የሚታጠቅ ሰው ግን በመንግስት ስትራክቸር ውስጥ ህገ መንግስታዊ መዋቅር ውስጥ ብቻ ነው መታጠቅ ያለበት። እሱን ተቀብለን ነው ከዛ በኋላ ተፈናቀለ ይመለስ፣ የተራበ ይመገብ፣ ጸጥታ ይከበርልን፣ ትክክለኛ ህዝባዊ ጥያቄ ይሆናል። ጦር መሳሪያ ይዞ መንቀሳቀስ ግን የሚፈቀደው ለአንድ አካል ብቻ ነው፣ እሱም ለኢትዮጵያ መንግስት ብቻ ነው የሚለውን መጀመሪያ እንቀበላለን። እሱን ለሚቀበል ሰው እኔም አብሬው ግሪፋንስ አለኝ፣ ለምን አይሆንም እላለሁ። ግን በዚህ በኩል አይ የኔ ታጣቂዎች ናቸው፣ የኔ እንትኖች ናቸው፣ ደግፋቸዋለሁ፣ ከኔ ብሔር ናቸው፣ ግድ የመንግስትን ሞኖፖሊ ቫይለንስ ይሻሙልኛል፣ ጥሩ ነው። ግን ደግሞ መንግስት ደግሞ እነኝን ጉድስ እንትን ዩቲሊቲስ እንዲያቀርብ ፈልጋለሁ። አይሆንልህማ፣ ያልሰጠኸውን ከየት ታገኛለህ? መብቱን ታከብራለህ፣ መብትህን ያስጠብቅልሃል። ቅድም ወደ ቶማስ ሀብስ የወሰደን እሱ ነው። ያ ቅድም ባይዘው እሱን ነገር ላይ የታምራትን እየጠየቀ እሱ ላይ ሌላ ቀን እናወራበታለን። እኔም on some level the central government have to be የሆነ አምባገነን ቢሆንም ኮንትሮል ቢያደርግ ምንም ኢኳሊ ሁን ነው እንጂ ኢኳሊቲ ነው ሲስተሙ ይስተካከል ነው እንጂ በየስቴቱ በየአካባቢው ታጣቂ እንዲኖር አልፈልግም። እኔ የሆነ ፓወር እንዲቆጣጠር እንፈልጋለን አሰም ሌቨል። ግን የኢትዮጵያ ጋቨርንመንት ፌር የሆነ ጋቨርነር ስላልሆነ ነው መሰለኝ ሰው እየተነጫነጨ ያለው እንጂ ታምራትም ወይ ኤክሶዶስም እንትና አያደርጉም። ይሄን ጥያቄ አይኖርም። ላንተ ግን አሁን ምን አልክ? ታጣቂዎች እዳዘማረር ታጣቂዎች ይኑሩ ምኑሩ እኮ የኢትዮጵያ መንግስት እኮ ዜጎቹ ናቸው። ለምሳሌ ኤግዛምፕል በትግራይ እንሂድ። የትግራይ ተወላጆች ህወሓት ይደግፉ ህወሓት እንትን ይበሉ ለኢትዮጵያ መንግስት ዜጎቹ ናቸው። የዜጎቹን ሴኩሪቲ ማስጠበቅ ግዴታው ነው። ትግራይ አንደር ኢትዮጵያ ስለሆነች ኦል ሶቨሪቲ ኢትዮጵያ ውስጥ ያለን ሰዎች ታጣቂ ላይ ማላከክ አይቻልም። አያና ታጣቂ እኮ ታጣቂ ግዴታ ነው እንጂ ማላከክ ግዴታ ነው። ለምን መሰለሽ? ኦኬ ጀስት ሲኔሪዮን እንስራው። ኦኬ እሺ፣ 1000 የተፈናቀሉ ሰዎች አሉ። የፌደራል መንግስት እመልሳቸዋለሁ ብሎ ይዟቸው ሲመጣ እዛ ውስጥ የታጠቁ ሰዎችም ፈር አለባቸው የሚል አጀንዳ መጣ። አይ የታጠቀ ሰውማ ይዤ አልቀርብም፣ እኔ ታጥቄያለሁ፣ አንተ አትታጠቅም ይላል። ሶሪ አንዴ እንትን ብዬ ነው። አንተ አትታጠቅም፣ እኔ ታጥቄያለሁ ይላል የፌደራል መንግስት። አይ እኔም አንተም ታጥቀን የታጠቁ ሰዎችን ነው የምመልሰው ብሎ እዛ ቦታ ላይ ግጭት ሊፈጠር ይችላል። ወይም ደግሞ የታጠቀ አካል ያለበት አካባቢ ላይ አንድ ነገር አስፈጽማለሁ ብሎ ይገባል። ከዛ በኋላ ይዋጋዋል ወይም ይመታል ወይም ሰዎች ይገደላሉ። ይሄን ጉዳይ ሊያስፈጽሙ የሄዱ ሰዎች ይታገታሉ፣ ይገደላሉ። ከዛ የፌደራል መንግስት እነሱን ለማስለቀቅ ግጭት ተፈጠረ ማለት ነው። የተፈናቀለ ሰው መልሳለሁ ብለሽ የቀለጠ ጦርነት ሴሴሽን ኦፍ ሆስቲሊቲ ተፈራርመሽ የህዝብ ሞት በየቀኑ 1000 ሰው ይሞት ነበር የተባለለትን ጦርነት ያስቆምሽውን ተመልሰሽ ሪግሬስ አድርገሽ ወደ ጦርነት እንድትገቢ ይፈልጋል። ከዚህ በፊት እዚህ ቤት አውርተን ሻቢያ ዳይሬክት ኢንስትራክሽን አድርጎ ያስቀምጠው አንደኛ እጃችንን ጄኖሳይድ ብላችሁ ከከሰሳችሁን እጠቡልን ነው ለቲፒኤልኤፍ አካል። ሁለተኛ ደግሞ ቀጥታ ወደ ጦርነት ተመልሳችሁ ግቡ ነው። ሴሴሽን ኦፍ ሆስቲሊቲ የሚባለውን ነገር አስቆሙልን ነው። ሶ ሄደሽ እዛ ውስጥ ከተዘፈቅሽ ጦር መሳሪያ ታጥቆ ቁጭ ባለበት ስራ ሰራለው ብለሽ ሽር ጉዱስ ከገባሽ ትታኮሻለሽ። የሻቢያ ምኞት ተሳካ ማለት ነው። which is cessation of hostility የተፈራረምሽውን ትተሽ ተፈናቃይ ያሰፍራለሁ ብለሽ ወይ ሰው ረዳለሁ ብለሽ ገብተሽ የቀለጠው ጦርነት ውስጥ ተመልሰን እንገባለን። እንደገና ወጣት መርገ ይቅርታ ስላቋረጥኩ አያና ማለት ዶክመንትድ የሆነ ነገር ልታቀርብልን ትችላለህ? አሁን ሻቢያ ይሄንን የጠየቀበትን በዶክመንት ነው ይሄ የሚጠየቀው ስታስበው። እዛ ውስጥ የነበሩ አገሩን ክልሉን ፕሬዝዳንት ሆኖ ይመራ የነበረው ሰውዬ እኮ ተናገረ። እሱን አታምንም፣ ሌላ አታምንም። አንተ ሚዲያ ላይ ልናውቀን ፕሬዝዳንት ያውልህ አያና አሁን ያውልህ ክልሉን ፕሬዝዳንት ሆኖ ሲመራ የነበረው ሰውዬ እሱ አይደለም እንዲሁም ፖይንቱ ሴሽን ኦፍ ሆስቲሊቲን ሄደው የፈረሙ ሁለት ሰዎች ተናገሩ። ምን አይነት ዶክመንት ነው? አሁን ያውልህ የሻቢያ ዶክመንት ያውልህ ለነገሮች ያ ካልሆነ ዝም ብለህ
ማንም እየተነሳ እንደዚህ ጠይቀዋል እያለ እኮ ከዶክመንት ጌታቸው ረዳና ጀነራል ጻድቃን አይበልጥም። ከዶክመንት ከምን አይነት ዶክመንት ነው የምትፈልገው? እነዚህ ሰዎች እሺ እነዚህ ሰዎች እኮ ተጣልተው ነው የወጡት። እነዚህ ሰዎች የመቅበር ስራ እኮ ነው የሚሰሩት። በሚያገኙት አጋጣሚ ሁሉ እንዲጠሉ እንዲቀበሩ ምን አጣላቸው? እነዚህ ሰዎች ሌላ ምን ያጣላቸዋል? የትኛውን ፓወር ሌላ ምንም የሚጣሉበት እኮ ነገር የለም። ሌላው አቋርጠኸኝ ስለሆነ አንዳንዴ አሁን እንደዚህ አይነት ነገሮችን ስትናገር ማስረጃ በሆነ ነገር ነው መቅረብ ያለበት። ተአማኒነት የምንፈልግ ከሆነ ለጉዳዩ ቅርበት ያለው ሰው የሆነ ነገር ላድርግና ትሄድበታለህ። ከአንተ ካልክበት ፖይንት ላይ አርጊውና ሄድበታለሁ። ኦኬ ቴንክ ዩ አያና አይ ቲንክ አሁን ምንድን ያልከው እሱንም ትተን ማለት ነው ዋን አርሚ ኦር ሚሊተሪ ያልከውን ነገር ማለት ነው ፌደራል ሌቭል አሁን መንግስት የሚደግፈው ታጣቂ ኃይል አለ። ህዝብ የጨፈጨፈ ከዚህ በፊት ያፈናቀለውም ራሱ ተከዜዘብ የሚባለው ወልቃይት ላይ እና ከዚህ በፊት 2-3 አተምተን ነበር። ያው ጌታቸውን ኮት ስላረክ ጌታቸው ራሱ ያመነበት ማለት ነው። ከዚህ በፊት የተጠየቀበት በቅርብ ጊዜ እንዲሁም ጸዳለ አንስታለት ነበር እሱን ጥያቄ ሶርት ኦፍ አይ አንደርስታንድ የሴኪሪቲ ኢሹ እንዳለ ምናምን ያለው ማለት ነው። ይሄ አርሚ ሴኪሪቲ ኢሹ ትሬትስ የሆነው ህዝቡ እንዳይመለስ is backed በፌደራል ገቨርንመንት ራሱ ማለት ነው። እና even the idea of returning peace እና security በሌለበት is not safe for this IDPs ማለት ነው። ይሄ ሌላ ቦታ ይስፈሩ የሚለው ጥያቄ for me የትኛውም ተፈናቃይ ማለት ንብረት አለ፣ ብዙ ነገር አለ፣ ሶሻል ፋብሪክ አለ ከሆነ ቦታ I don't know if you can just ሌላ ቦታ ዝም ብለህ የምታሰፍራቸው I don't necessarily think it's right። ከሌላ ሀገር ቢፈናቀሉ ሹር ግን within አንድ ሀገር ሆነው እንትናለም ግን the security ራሱ አያና it's not safe 2-3 ተሞክሯል ተመልሶ የተፈናቀሉበት ጉዳይ ስለሆነ ማለት ነው። ገባ let's say neutral person ምንለው በጌታቸው ራሱ ከሄድን so one armed by the federal government protected by the federal government እንዲሁም መፍረስ የነበረበት ኃይል ማለት ነው። እና እንዴት ነው isn't it right የኛም ሴፍቲ እና ሴኩሪቲ እንዲከበር ይግባ የኛም ታጣቂ ቢባል it just becomes equal to the demands ማለት ነው of the security። ይሄ እንዲሁም ፕሪቶሪያ ላይ ያለ ነው disarming arms that are outside of NDF ማለት ነው። ኦኬ ኤሪያው ላይ ከመንግስት መዋቅር ውስጥ ያለ ታጣቂ ኃይል ሰላማዊ ሰዎችን በሺህ የሚቆጠሩ ሰላማዊ ሰዎች ተፈናቃዮች ተመልሰው ቢመጡ እነሱን አሰልፎ ይረሽናቸዋል የሚለውን አላምንም አለ አቶ ጌታቸው አይደል? ቅርብ ጊዜ ኢንተርቪውን ሰምተሽ ከሆነ which እኔም አግሪድ ማደርገው because ያ ኃይል አዘ ሚሊሻ እንደ ታጣቂ ኃይል ከመንግስት ጋር የሚሰራ በመንግስት መዋቅር ስር ያለ ኃይል ነው። አንላይክ አርሚ 7 አርሚ ምናምን የሚባሉ ከሌላ ቦታ ካሉ ኃይሎች ጋር ተመሳሳይ አይደለም። ባዶ እጁን ያለ ተፈናቃይን፣ ሴቶችን፣ አዛውንትን በሰላማዊ ኑሯቸው ውስጥ መጥተው ቤታቸው የተመለሱ ሰዎችን አሰልፎ ይረሽናል የሚለው እምነት ከየት የመጣ እምነት እንደሆነ አቶ ጌታቸው አይስማማም፣ እኔም አልስማማም። it's a made up boogeyman መሳሪያ ይዞ እዛ ጋር ኮንፍሊክት መልሶ ለመፍጠር የተደረገ ቦጊማን ነው ብዬ ነው። በሬድ ሀፕን እኮ አያና ቆይ ተፈጥሯል። ይሄን እንድናየው ተመልሰው 2-3 ጊዜ ተመልሰው አፈናቅለዋቸዋል እኮ እያልኩ ነው። the same group እዛ ያሉት regardless of what he says ከዚህ በፊት ራሱም አድሚት ያደረገው ማለት ነው። do you understand what I mean? so ይሄ ፋክቶች የት ነው ተመልሰው የተፈናቀሉ የምትዩ ማለት ነው? ጸለምቲ ላይ ዴቪድ ደም አያና በባስ አድርገው እንዳጋጣሚ ባይዘው I was there too ትግራይ ነበርኩኝ እና ሲሄዱ and then they የተገደሉ ነበሩ ተመልሰው ደግሞ አፈናቀሏቸው። ይሄ ባይዘው የራሱ አድሬስ ያደረገው ነው አግኖሎጂ የሚያደርጉት ነው። እና ያ ሴኩሪቲ ኢሹዎች አሉ በሚሊሻ ምናምን ብሎ ያወራበት ከዚህ በፊት ማለት ነው። ራሱ 2-3 times ነው የተሞከረው አያና እኔ የማውቀው at least 2 times for sure። ኦኬ ሶ አሁን ይኸውልሽ በቅርብ ጊዜ የተደረገው አቶ ጌታቸው ብዛ ነበረ። እነኚህ የታጠቁ አካባቢው ላይ ያሉ የጸጥታ ኃይሎች የመንግስት የፌደራል መንግስት ኃይል በትግራይ በኩል ያሉ የፖለቲካል እና የታጠቁ ኃይሎች ተነጋግረው
መልሰው እነኚህ ሰዎች ሴትል የሚያደርጉበትን ፕሮሰስ መፍጠር ይችላሉ። ያንን ንግግር እንዳናደርግ ወደፊት እንዳንሄድ እንደ ፕሪኮንዲሽን ፓርቲያችን ሪኢንስቴት መደረግ አለበት። ገንዘቦቻችን እና ሀብታችን መመለስ አለበት። የታጠቁ ሰዎች አብረው ከነዚህ ሰዎች ጋር መጥተው የታጠቀ ኃይል መስፈር አለበት የሚሉ ፕሪኮንዲሽኖችን ከፊት ለፊት እያስቀመጡ ነው አሁን እየቀረበ ያለው አርጊመንት። ይሄ ፕሪኮንዲሽን ሆኖ መቅረቡ አንደኛ እዛ ቦታ ላይ ግጭት ተመልሶ እንዲቀሰቀስ የሚያደርግ ነገር ነው። አይ መስተካከል አለበት ለነሱ ጋራንቲ የሚሆናቸው ተመልሰው እነኛ አይነት ችግሮች እንዳይፈጠሩ ምን መደረግ አለበት የሚለውን ኮንቨርሴሽን ክልሉን እየመራ ያለው ኃይልና የቲፒኤልኤፍ ኃይል እዚህ ኮንቨርሴሽን ውስጥ እንዴት ነው እየተሳተፈ ያለው የሚለውን ደግሞ እነጌታቸውም ተናግረውታል፣ ጻድቃን ተናግረውታል፣ ራሳቸው ቲፒኤልኤፎችም የሚክዱት አይደለም። እንደ ፕሪኮንዲሽን እነሱ ትግራይ ፓርቲያችን ካልተመለሰ እኛ አንመለስም እያለ ነው ህዝቡ ብሎ በህዝቡ አፍ እየተናገሩ ነው ያሉት እኮ። አስተዳደሩን እናንተ ለማፍረስ ኃላፊነት ትወስዳላችሁ? የምን አስተዳደር ነው የሚፈርሰው? ኦኬ ያና ካለ አስተዳደር አሁን ያልከው ማለት ነው ካለ አሁን እነሱ ቲፒኤልኤፍ ያሉት ካለ ታጣቂ ኃይል ሲቪሊያንስ ገብተው ተፈናቀሉ። ክሊርሊ ሴፍቲ የለም እዛ ያለው ኃይል አያና አንተም እንደምታውቀው is the same ኃይል ያፈናቀላቸው to begin with, right? How do you have እነሱ ራሱ እንዴት ነው ሴኩሪቲ የሚሰማቸው? the same ኃይል እዛ አስቀምጠህ አሳጥቀህ ተመለሱ with no other like የናንተ ሴፍቲ ሴኩሪቲ በማይታይበት እንዴት ነው የሚገባው? ተዋቸው ሌላውን። and I'm telling you በጸለምት ላይ በሚሄዱበት ጊዜ there is no administration ምናምን ነገር አልነበረም ብቻቸውን። እነ ጌታቸው ረዳ ሲጠየቁ they said የኛ ስህተት ነበረ when it comes to security እዛ ላይ ማለት ነው። ገባ? people were killed, people were redisplaced. like personally ያ ኃይል እዛ ወልቃይት ላይ ያለ it's impossible to return them ማያና because as a precondition ሰላም የምትይው ነገር ሰማሻለሁ reasonable ሆኜ ነው እየሰማሁሻለሁ። as a precondition እንደዚህ አይነት ችግሩ ይሄ ከሆነ as a precondition ሊቀርብ የሚገባው ቦታው ላይ ያለው የጸጥታ ስትራክቸር ይስተካከል። ሚኒንግ የፌደራል የጸጥታ ስትራክቸር ቦታዎቹን ሆልድ ያድርግ። እነኚህ ነገሮች የሚል ቅድመ ሁኔታ ነው መቀመጥ ያለበት ወይስ የራስን የፖለቲካል እና የሚሊተሪ ፓወር ወይም ኮንትሮል ኦፍ ሰርተን ኤሪያስን እንደ ፕሪኮንዲሽን አድርጎ ማስቀመጥ ነው ትክክለኛው አካሄድ? ቢኮዝ ለሰዎቹ መመለስ ከሆነ ለጸጥታቸው there shouldn't be an army by the way if federal government እዛ ይግባ አይደለ አያና let the federal government be there አንዲ ሰላምናዬ ህወሓት ስልጣኑን ስለሚያስቀድም ነው እንጂ በመጀመሪያ ደረጃ ፕሪቶሪያ ተስማምተው እንደመጡ ማለት ነው እነ ኮሎኔል ደመቀ ከነ ፕራይም ሚኒስተር አብይ አህመድ እና ከኢሳያስ አፈወርቅ በላይ ክሌም የተደረገ ክራይም ሰርተዋል። በደንብ ዌል ዶክመንትድ የሆነ ኢትዮጵያ እንደውም በጣም ተከሳሾች ናቸው። ህወሓት እንዳልኩ ግብግብ ስለሆነ ነው እንጂ ገለልተኛ አካል አካባቢውን ይቆጣጠርልኝ ማለት ይችል ነበር። ገለልተኛ አካል አይደለም እሱ እዛ ሊቀመጥ ማለት ነው። ግን አሁን እኛ በተበላሸ ነገር ላይ ነው የምንጨቃጨቀው። all everything is already damage ማለት 60 ቀን ወደ ስብሰባ ገብተው ነገሩን አበላሽተውታል። አሁን ይኸውልህ የነበረው ከዛ በፊት ከጦርነቱ በፊት የነበረ አስተዳደር ወሰን አስተዳደር አለ አይደል? አስተዳደር ወሰኑ ይመለስ እሱ ሌላ ጥያቄ ነው። ህዝቡ ግን ራሱ ያለው አሁን ወንጀል የሰራው ሰው ያስተዳድረን ወንጀል የሰራ ራሱ አስተዳድረው። ለምሳሌ አሁን ጎንደር ላይ ህወሓት ያስተዳድራችሁ ወይም የሆነ ቦታ ላይ የህወሓት መዋቅር ያስተዳድረህ ነው ወንጀል ሰርቶብኛል እያልክ እየጠየቅ ኖ ተመልሶ ያስተዳድረህ አይባልም እኮ። የትም ሀገር ላይ ወንጀል የሰራ ሰው ወንጀል ሰርቷል። አሁን ማለት ሞራሊቲ የሞራል በጣም ስለሌለን ኢትዮጵያኖች አሁን በአማራ ሪጅን ኮሎኔል ደመቀ ዘውዴን ተጋሩን ነው የገደለው ቪዲዮን ኬር አይነት ነገር ነው እንጂ በቃ ገሎናል፣ ተጋሩ ገለውናል፣ ትግርኛ ምንናገር ሰዎች እንደዚህ አድርጎናል ካለ ክርክር ውስጥ መግባት እኮ የለበትም። በቃ ከገደለና ያ ሰው ወንጀለኛ ከሆነ ወንጀለኛ ነው። ፖይንት ብላንክ። ደብረጽዮን
የሆነ ነገር ኢትዮጵያ አዲስ አበባ ሲያስተዳድር እነሱ ጌታቸው አሰፋ እንዲህ አድርገዋል ካልከኝ እኔ ፖይንት ብላንክ ወንጀለኛ ነው ክራይም ሰርቷል ነው። ግን እኛ ሞራሊቲ የሚባል ነገር ስለሌለ መጀመሪያ ከሂዩማኒቲ እና ከህግ በላይ ምንድነው የምናስቀድመው? ብሔር ነው የምናስቀድመው። የራሳችን የሳልነው ነገር አለ። ዛትስ ዋይ ይሄ ሁላ ችግር ያለው እንጂ ፍሬ 1 ደቂቃ ብቻ ተወሰነች 30 ሰከንድ እንደ ጥያቄ መልክም ነው ሰላሚና ባነሳችው ላይ አያና እንዲመልሰው። አንደኛ ከስሙ መነሳት እንደሚቻለው ተከዘዘብ ምን ማለት ነው? ከትርጉሙ ተከዘዘብ ስትል ለምንድን ነው እንደዛ ያልኩበት? ከመንግስት እውቅና ውጪ የተደራጀ ኃይል የለም ምዕራብ ትግራይ ላይ በሚባል አካባቢ የለም ስላልክ ነውና ተከዘዘብ ሲባል ተከዜን እንዳያልፍ የተደረገ ህዝብ አለ ማለት ነው አይደል? ተከዜን አልፎ እንዳይኖር የተከለከለ ህዝብ አለ ያልከን ነው። ይሄንን ኃይል ደግሞ ያደራጀው ማን ነው? ብልጽግና የሚባል ፓርቲ ነው። ስለዚህ የትግራይን ህዝብ በዋናነት የተፈናቀለውን ህዝብ እንዳይመለስ ያደረገው ብልጽግና መንግስት ነው ያልከን ነው በተዘዋዋሪ ማለት ነው። በሌላ በኩል የትኛውም ኢትዮጵያዊ የትም አካባቢ ሄዶ መኖር አለበት ትላለህ። በዚህ መተ ደግሞ ትግራዋይ ተከዜን አልፎ እንዳይኖር ተከዜዘብ የሚባል በመንግስት የሚደጎም ኃይል አደራጀህ ማለት ነውና እንዴት ነው ማለት ተከዜዘብ ሲባል ማንን ለመከላከል ነው? ማንን ነው እየጠበቀ ያለው? የትኛውን ህዝብ ነው ዘብ ለመሆን የቆመው? ይሄ ኃይል ነው።